እንዳልኩት ኖሯል። በስራም መካድ አለ፣ እሱ መታወቅ አለበት። በስራ መካድ እንዳለ ሊታወቅ ይገባል። ይሄ በስራ መካድ ማለት በቃ ከምግባር ይወጡ እና አንዳንድ ሰዎች ኦኬ ከዛ ተጉ ካለ አስገባው። ተጉነታቸው ርዕስ ሀሳብ የተጠየቁትን ነው እየመለስኩ ያለሁት። አንዴ የተጠየቀውን እንዳልሆነ አሳያለሁ። አይ አታሳየኝ፣ አልፈልገውም ማሳየትህን። ኦኬ የፈለከው ነው እያወራ ያለው። ምክንያቱም የተደረገው ምን መሰለህ፣ ኃጢአት እንዳንሰራ መንፈስ ቅዱስ ያደርጋል አያደርግም የሚለውን ነበር እያወራ የነበረው። አይ አይደለም፣ ሰው በኃጢአት እየተመላለሰ ቢኖር ድህነቱን ያጠዋል አያጠዋም ነው ጥያቄው። አንተ ድህነቱን ያጠዋል አይደለም፣ እንደፈለገ እንደዛ ነው። ይድናል ወይስ አይድንም ነው ጥያቄው። አንተ ያልተጠየቀው የኔን መልስ እየተቃወምክ ነበር። እኔ ምን አልኩ? እኛ እየመለስን ያለ ነው ለሀኒቾ ነው። እባክህ ሚውት አድርግ። ኦኬ እሺ። የተጠየቀውን ትተህ ሌላ መልሰህ ስለነበረ ከአንተ ጋር ተለያየ። እየተመለሰ ያለው እኮ እሷ ለጠየቀችው ጥያቄ ነው። ተጉ ካለ ገባ ወንድማችን። እሺ ወይ አንተ ታወጣልኝ እንዲሁን እስቲ ሁለተኛ ጴጥሮስ እስቲ ያወጣ። እሺ ሁለተኛ ጴጥሮስ ምዕራፍ 2 ላይ ነው። ምዕራፍ 2 ይኸውና ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ምዕራፍ 2 ቁጥር 1 ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ። ጥንት ላይ ማለት ነው። በአይሁዳውያን መካከል ሐሰተኛ ነቢያት ነበሩ። እንዲሁ በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳ ክደው፣ ሐሰተኛ መምህራን መናፍቃን ማለት ነው። ጌታ ኢየሱስን የካዱ የዋጃቸውን ነው ባይዜ የሚለው ራሱ ከተዋጁ በኋላ በጌታችን በክርስቶስ ኢየሱስ የተዋጁ ሰዎች ሊክዱት ይችላሉ። እነርሱም የዋጃቸውን ጌታ እንኳ ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሽልኮ ያገባሉ። የዋጃቸውን ጌታ እንኳ ክደው፣ ሰው የዋጀውን ጌታም ሊክድ ይችላል። ስለዚህ የሚፈጥንን ጥፋት በራሳቸው ላይ ያመጣሉ። ስለዚህ ያንን እያመጡ እየሳቡት ደግሞ የሚያጠፋ ኑፋቄን ደግሞ አሽልኮ ያገባሉ። ከአንዴ ጋይዝ የሚያጠፋ ምንን አለ ዮኒ ወይ ምንን አሽልኮ ያገባሉ አለ። ምን አይነት ኑፋቄ ነው የሚያጠፋ? ስለዛ ኑፋቄ ያጠፋል አያጠፋም? ስለዛ ኑፋቄ ያጠፋል እያለ ነው አይደለ? አንድ ሰው ክርስቲያን ከሆነ በኋላ በኑፋቄ ቢነካ ይጠፋል ያ ሰው። አይገርምም? እንኳን ኃጢአት ምናምን ብቻ አይደለም። ይኸው በኑፋቄ ተይዞም ሰው ሊጠፋ ይችላል። ጌታ ኢየሱስን ክዶ ሰው ሊጠፋ ይችላል። ክርስቶስን መካድ ደግሞ በስራም ጭምር ነው። በስራ ሰው ድንገት ክርስቶስን ክዶት ሊጠፋ ይችላል። እና ስለዛ ምንድነው ሰው ስላመነ ብቻ በኃጢአት ቢመላለስ ምንድነው አይጠፋ የሚባል ነገር የለም። በቃ ይጠፋል። ይሄ መጽሐፍ ቅዱስ በግልጽ ነው ይህንን የሚናገረው። እሱ ብቻ ግን ሳይሆን ደግሞ እንዳልኩትም ክርስቲያኖች በኃጢአት ልምምድ ውስጥ ሊኖሩ ይችላሉ። ለዛ ነው ቅዱስ ጳውሎስ በተደጋጋሚ ምን እያለ የሚናገረው? ከኃጢአት ሽሹ፣ ከዝሙት ሽሹ። በጣም በተደጋጋሚ በነገራችን ላይ ይህንን ነገር ይናገራል እኮ ጳውሎስ። የምርም አንድ ሰው ካመነ በኋላ አይ በኃጢአት ሊቀጥል አይችልም። የምርም እንደዛ ቢሆን ኖሮ ያን ያህል ጳውሎስ ምክር ባላስፈለገው ነበረ እንዴ። ለዛ አይደለ እንዴ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 5 ላይ ጳውሎስ የተናገረው ያ ሰው የአባቱን ሚስት አግብቶ ይኖር የነበረ ሰው አውግዙ ተባለ እኮ እንዴ። ያ ሰው እኮ እየኖረ ነው። የአባቱን ሚስት አግብቶ ቁጭ ብሎላል። ክርስቲያን እኮ ነው። በእናንተ ዘንድ ዝሙት እንዳለ ይሰማል የተባሉት እኮ ክርስቲያኖች እኮ ናቸው። ስለዚህ ምን በዝሙት እየኖሩ ያሉ እኮ ናቸው። እነሱም እኮ ክርስቲያን ነበሩ ያኔ። በዝሙት የሚኖሩ የአባታቸውን ሚስት እያገቡ የሚኖሩ እንደዚህ አይነት ሰዎች ክርስቲያን ሆነው ተቀምጠው ነበረ። እና እንዲህ ያሉ ነገሮች አሉ። ስለዛ ጳውሎስ በተደጋጋሚ ምን አይነት ነገርን ያስቀምጣል? ከኃጢአት ራቁ 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 ራቁ። ለምን? ቅጣት ሊመጣባቸው ስለሚችል። በዚህ
ለምሳሌ በመጀመሪያ ተሰሎንቄ መልእክቱ ምዕራፍ 4 ከቁጥር 4 ጀምሮ እስቲ አውጣለን። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 4 ጀምሮ ከዝሙት እንድትርቁ ሎክ ጋይስ ያው በደንብ ይሁ ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁና እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙንም አያታል። እንዴ ይበቀል ፕላስ ደግሞ ክርስቲያኖች በእንደዚህ ነገር ውስጥ ይገባሉ። ባይገቡ ኖሮ ይሄ ምክር አይሰጣቸውም። ስለዛ ክርስቲያኖች እንደዚህ አይነት ኃጢአት ውስጥ መሰነካከል ውስጥ ሊወድቁ ይችላሉ። ከወደቁስ ምን መሆን አለበት? ቶሎ ብለው በንስሐ መመለስ አለባቸው። አሊያ ግን የሚበቀል ጌታ አለ። ምን እንዳለ አይተው በጣም የሚያስገርሙ ይህ ክፍል ጋይስ እያያችሁ ነው። ከዝሙት እንድትርቁ አለ። እግዚአብሔርን እንደማያውቁ ሁሌም እንደምንለው ይሄ እግዚአብሔር እንደሌላቸው አይነት ህዝብ አይደለም እኛ መኖር ያለብን። ቀኛ እግዚአብሔር አለ፣ አምላክ አለን፣ አምላክ ያለን ሰዎች ነን። ስለዛ እንደ እግዚአብሔር ፍቃድ ልንኖር ይገባል የሚል ሰው ልክ እንደዛ ማለት ነው። ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁና እንደመሰከርንላችሁ አስቀድመን ደግሞ እንዳልናችሁ እንደመሰከርንላችሁም ጌታ ስለነዚህ ነገር ሁሉ ምን የሚል ነው? የሚበቀል ነው። ምን የሚል ነው? ይሄ በዝሙት ውስጥ በኃጢአት እቀጥላለሁ ብትል ጌታ ስለዚህ ነገር ሁሉ የሚበቀል ነው። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው ከፍለው ዘንድ ዋጋዬ ከኔ ጋር አለ ያለው ጌታ ስለነዚህ ነገር ሁሉ የሚበቀል ነው እና ማንም በዚህ ነገር አይተላለፍ። እንዴ በቃ መጽሐፍ ቅዱሱ እዚህ ጉዳይ ላይ ክሪስታል ክሊር ነው። በቃ አለቀ። ማንም በዚህ ጉዳይ አይተላለፍ፣ ወንድሙንም አያታል። ለምን? ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና። ሰው በተቻለ አቅም ሰው የእግዚአብሔርን ጸጋ ከተቀበለ እንደውም በሱ ላይ ይከፋል። በማን ላይ ይከፋል? የእግዚአብሔርን ጸጋ በተቀበለው ሰው ላይ ይከፋል። ጸጋውን ተቀብሉ ጸጋውን የሚያክፋፋ ከሆነ በቃ ይሄ አደገኛ ኃጢአት ነው። በስመ አብ የክርስቶስ እንደመርገጥ ነው። እንዲህ አይነት ጸጋን ከተቀበሉ በኋላ ተመልሶ እንትን ማለት እና ስለዛ እንዳልኩት በክርስትና ማንም ሰው አንዴ ካመነ በኋላ በቃ በኑሮ ቅዱስ ሆኖ መኖር አለበት። ነፃ ፈቃድ አለው። ምንድነው ንስሐ እየገባ ከቅዱስ ሚስጥር በኑሮ ሁሉ ቅዱስ እየሆነ ሲሄድ ክርስቶስን በመምሰል ህይወት ውስጥ እያደገ ሲሄድ ያኔ ድህነቱን እየፈጸመ ይሄዳል። ድህነታችሁን ፈጽሙ ማለት እንደዛ ነው። አለበለዚያ ግን ሰው ኢየሱስን ሊክደው ይችላል። ጭራሹን በኃጢአት ሊመላለስ ይችላል። ፍሬ ላያፈራ ይችላል። እነዚህ ከድህነት ሊያርቁት ስለሚችሉ መጠንቀቅ አለበት። እንደዛ ብለን ነው የምናስተምረው። ሐሰተኛ ተስፋንም ለሰዎች አንሰጥም ማለት ነው እና እንደዛ ነው። አንቺ የኛ ደግሞ ተባረክ። አንዴ ጥያቄ ትቀበላለህ? አይ ይቅርብኝ ዳኒ፣ እንትን ጭቅጭቅ ይሆናል። አሁን እናንተ ጭቅጭቅ አይደለም። ምን አሁን ተጨቃጨኩ እንዴ? አሁን ራሱ አወራር። አይ ይቅርብኝ ዳኒ። ጥያቄ ኢምፖርታንት ነው፣ ከርዕሱ ጋር የተያያዘ ነው። እሺ ጥያቄህን ብቻ ጠይቀህ ዝጋው። አሁን እንትን ሌላ እንደዛ እያለን ጉንጭ አልፋ ክርክር ውስጥ መግባት ስለማልፈልግ ማለት ነው። ጥያቄህን ብቻ አስቀምጠው። እሺ ኦኬ። ጥያቄን ብቻ ነው የማቀርበው። በመንፈስ ቅዱስ ተሞልተሃል ወይ? አንድ የስ ኦር ኖ መልሱ ለምን? እሺ እሱን ያው እንግዲህ ቅድም ስትናገሩ ነበረ፣ ግን ቀጥታ ዳይሬክትሊ ለአንተ ስላልሆነ እየመለስኩ የነበርኩት ለአንተ ስላልነበረ ይህንን ልነካው አልቻልኩም። ግን አሁን ካነሳው አይቀር ግን እንግዲህ ዝም ብዬ ልሂድበት። እሺ በመንፈስ ቅዱስ መሞላት ብለህ ቅድም አንስቶ ነበረ። ስለዛውን ጥያቄ ስለጠየቁኝ ጠቅላላ አድርጌ ልመልስ። ሰው በመንፈስ ቅዱስ ከተሞላ የጸጋ ስጦታዎች በልሳን ምናምን ይናገራል። ከዛ በኋላ እንደዚህ ምናምን የተባለው ለ900 ዓመት የሌለ የዛሬ 100 ዓመት የጀመረ የጴንጤዎች እምነት ነው። ይሄ ማለት ለምሳሌ ከዛሬ ከ100 ምናምን ዓመት በፊት የነበሩ ፕሮቴስታንቶች ራሱ የማያውቁት እንግዳ ነገር ነው። እነ ማርቲን ሉተር፣ እነ ጆን ካልቪን፣ እነዚህ እንግዲህ ሌሎችም እነ ጆን ዌስሊ፣ እነ ቦሊንጋር፣ እነ ምናምን የተባሉ ሁሉ እነዛ የሚያካክሉ ታላላቅ የፕሮቴስታንት አባቶች በመንፈስ ቅዱስ አልተሞሉም ያስብላል። በነገራችን ላይ አሁን የእኛን አባቶች የክርስቲያን አባቶችን ተዋቸውና የፕሮቴስታንት አባቶች ራሱ እንደዚህ አይነት ነገር አያውቁም። ለ400 ዓመት አካባቢ ሙሉ
እንደነዚህ አይነት ነገሮችን አያውቁም። ድንገት የዛሬ 100 ዓመት አካባቢ አሜሪካን ሀገር ነው አሉ። በቃ በመንፈስ መሞላት እንደዚህ ነው ተብሎ አሁን ላይ በፕሮቴስታንቱ ዘንድ አክቹዋሊ በፕሮቴስታንት ዘንድ ብቻ አይደለም አሁን ላይ ሁሉም ጋር ይሰራል። ኦንሊ ጂሰሶቹ ጋርም ጴንጤው ጋርም ሁሉም ጋር ይሄ በልሳን መናገር ተብሎ አለ። ኦኬ እሱን ያዝ እናደርገውና አሁን ቅድም የተናገርከው ላይ እኔ መንፈስ ቅዱስን ተሞልቻለሁ። አዎ ተሞልቻለሁ። መንፈስ ቅዱስን የተሞላ ሰው ነሰሰርሊ ልሳን መናገር አለበት የለበትም? ስለዛ መንፈስ ቅዱስን የተሞላ ሰው አንዱ ምንድነው? አንዱ መለያው ምንድነው ከተባለ ጌታችን ክርስቶስ ኢየሱስን እንድንወደው ያደርጋል። ከክርስቶስ ጋር እንድንኖር የሚያደርግ ነው። ምንድነው? ኃይልን ደግሞ የሚሰጠን መንፈስ ነው። ስለዛ ቅዱሱ መንፈስ ነሰሰርሊ ልሳን ምናምን ያውም ልሳንም ስንል በነገራችን ላይ ፕሮቴስታንት ጋር ያለውን አይደለም። እሱን መንፈስ ቅዱስ አይሰጠውም ብዬ ነው ማምነው። አሁን እሱ እዛ ውስጥ አልግባና መንፈስ ቅዱስ ተሞልተሃል ወይ ከሆነ ጥያቄው በአጭሩ መልሴ አዎ የስ መንፈስ ቅዱስን ክርስቲያኖች ተሞልተናል። እና በምን ይታወቃል የሚል ጥያቄ ድንገት የሚመጣ ከሆነ ሁለተኛ ጊዜ አሁን ደግሞ ጥያቄ ምናምን እየተባለ እንዳይንጓተት ማለት ነው እዚህ መልስ ይሆናል። በምን ይታወቃል መንፈስ ቅዱስ? እንዳልኳችሁ የመንፈስ ቅዱስ መለያው በህይወታችን ውስጥ ከክርስቶስ ኢየሱስ ጋር ያለን ግንኙነት ላይ ምንድነው ክርስቶስን እንድንወደው ማድረጉ ላይ ልክ እንደዛ ማለት ነው። ማጠንከሩ ላይ አንዴ ይሄ በክርስቶስ የተሰራውን የማዳን ስራ በእኛ ላይ ማድረግ ብቻ አይደለም መንፈስ ቅዱስ ከዛ በኋላ ባለው ህይወታችን ውስጥ ሁሉ ጋይድ የሚያደርገን መንፈስ ቅዱስ ነው። ስለዛ መንፈስ ቅዱስ በዚህና በዛ ይገለጣል። ግን የመንፈስ ቅዱስን ስራ ለመቀበል ወይም ደግሞ ለማግኘት የሆነ አንዴ ተሰጥቶናል። ኦፍ ኮርስ ግን የሆነ ምቹ መሆን አለብን ለመንፈስ ቅዱስ ላይ ማለት መንፈስ ቅዱስ እንዲሰራብህ ማለት ነው። እምቢ እያልከው እጅህን ጠምዝዙ አዳፍቶ አይሰራብህም። ስለዛ ምንድነው እጅህን ለመንፈስ ቅዱስ ዘርግተህ መስጠት አለብህ። ያኔ በህይወት ውስጥ በደንብ ለውጥ እያየ የመንፈስ ቅዱስን ፕሬሰንስ በህይወት ውስጥ ታያለ ምናምን እንደዛ ይሆን ይሄዳል። እና ያ ነው። አመሰግናለሁ። በቸርች ሂስትሪ ቅዱስ መሙላት የለም እያልክ ነው ያለው ብራዘር? አይ እኔ በመንፈስ ቅዱስ መሙላት የለም አለ። እኔ እንደዛ አላልኩኝም ብራዘር። እኔ ራሴ በመንፈስ ቅዱስ ተሞልቻለሁ እያልኩኝ ነው። አሁን እንትን ልታደርገው ነው አይተዋል። አሁን ጭቅጭቅ ውስጥ በልሳን መናገር ለምሳሌ በቸርች ሂስትሪ ያለ የለም። በልሳን መናገር አሁን የእናንተን አይነት ነው። የኛ አይነት ይሁን አይሁን ሄደን አልመዘገብነውም። ግን የእናንተ ኮስ በቃ እኔ ያልኩህ አሁን በቸርች ሂስትሪ አለ ካለ ነገር አንዴ በቸርች ሂስትሪ ውስጥ አይታወቅም ያልኩ አሁን የዛሬ 100 ዓመት የጀመራችሁትን የእናንተን ነው። እነ ጆን ካልቪንም ሆነ እነ ማርቲን ሉተር እነ ጆን ዌስሊም ሆነ እነ ዘንግሊ እነ ቡሊንጋር ሆነ ሌሎችም ሁሉ አልኩኝ ቅድም። አሁን አንተ የምትለውን ነገር አያውቁልህም ጭራሽ። ያ ማለት መንፈስን አልተሞሉም ማለት አይደለም። ላይሞሉ ይችላሉ። ኦፍ ኮርስ እኔ ተሞልቷል ብዬ ለምንም ግን ተሞሉም አልተሞሉም ግን በእናንተው አስተምህሮ በፕሮቴስታንት አስተምህሮ ቢባል ራሱ እያልኩኝ ነው። የዛሬ 100 ዓመት አሜሪካን ሀገር የጀመረ እንቅስቃሴ አምጥተህ የክርስትና መለኪያ አድርጋ አታስቀምጥ ነው እያልኩ ያሉት ብራዘር። ስለዚህ አሁን እያልኩት በታሪክ በቸርች ሂስትሪ ውስጥ የእናንተ አይነት ካለ አሁን አልመዘገብነውም አልከኝ አይደል? ምኑን ነው የምታሳየው? የኛ አይነት የመሆኑን አልመዘገብነውም። በልሳን ይናገሩ በልሳን ለምሳሌ ክሌሜንት ኦፍ አሌክሳንድሪያ ጽሑፍ ላይ በልሳን ቆይ አንዴ በልሳን ከተናገሩ እሰየው። እኛ ሲሴሽኒስት እኮ አይደለንም። በልሳን ለምሳሌ መንፈስ ቅዱስ ለኔ አሁን ልሳንን ቢሰጠኝና በሌላ ሀገር ቋንቋ ባወራ ወይ በምናምን ነገር በዚህ ልሳን ባወራ እሰየው፣ ደስ ይለኛል እንዴ ያርግልኝ። አሁን እኔ ያልኩት ምንድነው አሁን እናንተ ጋር ያለው አይነት ልሳን ግን ተሰምቶ አይታወቅም አለ። ኦኬ ልሳን እንዳልቆመ ካወቅ እናንተ ቤተክርስቲያን ልሳን አለ? እኔ አልቆመም ብዬ እኮ እየደመደምኩላህ አይደለም፣ ግን እግዚአብሔር እንደፈቀደ ነው የሚሰጠው። ሴሴሽኒስት አይደለሁም አላልኩም? ሴሴሽኒስት አይደለሁም አላልኩም? አዎ ሴሴሽኒስት አይደለሁም። ስለዚህ ልሳን አለ ማለት ነው እናንተ ቤተክርስቲያን። ወይ አትቅለብለብ እስቲ ዳኒ ሚውት አድርግና ሰማ። እንግዲህ ጀመር ያጨቃጨከኝ ነው። መሀል ላይ ቶሎ አታውራ። ሴሴሽኒስት አይደለሁም ሚኒንግ አንዳንድ ፕሮቴስታንቶች ምን ይላሉ? አንድ ጊዜ የተሰጠው የጸጋ ስጦታዎች ምናምን ነገር በቃ ቆመዋል። ቤተክርስቲያን አንድ ከተደላደለች በኋላ ከዛ በኋላ ቆሟል አይነት ነገር ይላሉ። ሉም ሰዎች እንደዚህ ነገር ቢሰጥ እሰየው ይስጥ ነው የምንለው እንጂ አንቃወም። እግዚአብሔር ይህንን ነገር የሚሰጥ ከሆነ ምክንያቱም ይሄ የኛ ዲሲሽን አይደለም፣ የኛ ውሳኔ አይደለም፣ የእግዚአብሔር ውሳኔ ነው። እግዚአብሔር እንደፈቀደ መንፈስ ቅዱስ እንደፈቀደ ለሰዎች እንደዚህ ነገር የሚሰጥ ከሆነ እሰየው። ግን በታሪክ ውስጥ ግን ፌድ እያደረገ ሲሄድ ግን አይተናል። ይሄ ጸጋ ስጦታ ማለት ነው። እና እሱም ደግሞ ቋንቋ ነው። ፕሮቴስታንት ጋር ያለው አይነት አይደለም። ፕሮቴስታንት ጋር ያለው የዛሬ 100 ዓመት የጀመረች ነች። ትክክለኛ የመጽሐፍ ቅዱሱ ግን በታሪክ ውስጥ ስናየው እየቀረ ሄዷል። ከዛ በኋላ እንግዲህ ያው መለስ ብላችሁ ስትመለከቱ ኢቭን የራሳቸው የፕሮቴስታንቶችም እንደዚህ ነገርን አያውቁም፣ እንኳን የክርስቲያኖቹ ማለት ነው። ስለዚህ አሁን እኔ እያልኩ ያለሁት
እግዚአብሔር በቤተክርስቲያን ውስጥ ላሉ ሰዎች የሚሰጥ ከሆነ ይሰጣል፣ ካልሰጠም አልሰጠም ነው። ለምሳሌ እኔ አላውቅም እንደዚህ አይነት የጸጋ ስጦታ ያለው ሰው አሁን ላይ ማለት ነው። ጥንት ላይ 4ኛው ክፍለ አንተ አሁን ኢራኒስ ምናምን ያልከው እስከማስታውሰው 4ኛ ክፍለ ዘመን ላይ የነበሩ 2 ቅዱሳን አባቶች ከተለያየ ሀገር እንደዛ እንዳወሩን ሲነገር የሰማው መሰለኝ። 2 ቅዱሳን አባቶች 4ኛው ክፍለ ዘመን ላይ ጨረሻ አንተ ካልኩም በኋላ ማለት ነው እግዚአብሔር ገልጦላቸው ያለ አስተርጓሚ ሁለቱ እየተግባቡ ሲያወሩ ማለት ነው። እና እንደዚህ አይነት ነገሮች ሊኖሩ ይችላሉ፣ ሊፈጠሩ ይችላሉ። የሆነ ሰዓት ላይ ሊፈጠር ይችላል። እግዚአብሔር ባወቀ እኮ ሊኖር ይችላል። አሁን እንግዲህ ይሄ ነገር የተገለጠለት ግን እንደነዚህ አይነት ነገሮች እንዳልኩ ከእናንተ ከፕሮቴስታንቱ ጋር የሚያገናኘውም ነገር ስለሌለ ብትሆንም ይሻላል ነው። አንተ ያወራኸውን አክል ማውራት ትችላለህ? አይ ጥያቄ ጠይቀኝ ነው የመለስኩት። እኔ ክርክር እኮ አልፈልግም ብዬ ነበር። እኔ አሁን በጌታ ክርክር አይደለም። አንተ ያወራኸውን አክል ማውራት ትችላለህ? አይ ጥያቄ አልጠየኩም ማለት ነው። የተናገርከው ላይ መናገር ይፈቀድልኛል ወይ? ጥያቄ አልጠየኩም። እኔ እኮ ሲጀምር ያወራሁት እኮ ፈልጌው ሳይሆን እንደው ጥያቄ እባክህን እንደው ልጠይቅና መልስልኝ ስላልከኝ ነው። አሁን አንተ ካወራህ ደግሞ በል አሁን በመለስከው ላይ አንተ ያወራኸውን አክል የመናገር መብት አለኝ? የለህም። ለምን የለኝም? ምክንያቱም እኔ ገና ከጅምሩ ያወራሁት ፈልጌ ሳይሆን አንተ እንደው አንድ ጥያቄ ብቻ ልጠይቅህና እሱን መልስልኝ እንድትመልስልኝ ነው ብለህ ስለሆነ የመለስኩት። አሁን አንተ ካወራህ አይደል? አንዴ ልንገርህ። አሁን አንተ ካወራህ እርግጠኛ ነኝ እኔም አወራለሁ። አዎ አንተማ አትልም፣ አንተማ አታወራ አትልም። ችግር የለብህም እንደዚህ እየተመላለስን ብንውል። እኔ ግን ይደክመኛል በጣም። አንድ ጊዜ ብቻ ነው የማወራው። የማይፈቀድልኝ ምክንያት ለምንድን ነው? አስቀድሜ ስለነገርኩ ዳኒ፣ በጌታ አታዝገኝ። በቃ ከሀኒቾ ጋር ቀጥል። ሀኒቾ ከእሷ ጋር ቀጥል። ለምን ነው ከኔ ጋር የማይቀጥለው? ለምን አልፈልግም። ዳኒ ከአንተ ጋር ብዙ ጊዜ አውርቻለሁ። ቆይ ሀኒቾ አንዴ ይቅርታ፣ ሀኒቾ አንዴ አንቺ ቆይ። ዳኒ ከአንተ ጋር በጣም ብዙ ጊዜ አውርቻለሁ። በጣም ብዙ ጊዜ አውርቼ ሁል ጊዜ የሚያልቀው እንዴት ነው? በጭቅጭቅ እና እኔ ሰልችቶኛል። መጨቃጨቅ አልፈልግም። ክርስትና ላይ የሚነሳ ጥያቄ ካለ መጽሐፍ ቅዱስን ገልጬ ትምህርቶችን እሰጣለሁ፣ መልስ መልሳለሁ። አንተም ደግሞ አይ እንደው እቺን ብቻ ጥያቄ ልጠይቅ ስትለኝ ኖ ብዬ ነበር። አይ እንደው ይቅርብኝ ይሄ ነገር ስለማላውቅ አይደለም። አንዴ እያከራከረን ስለሚሄድ ይቅርብኝ ብዬ ነበረ። ግን አይ እንደው አንድ ጥያቄ ብቻ አልከኝ። ከዛም በቃ እሺ ይሁን አልኩ። ጠይቀህ ስመልስ ደግሞ አሁን ምን አልክ ደግሞ? ቆይ አንተ ያወራውን ያህል ደግሞ እኔ ላውራ፣ ከዛስ እኔ ደግሞ አወራለሁ፣ ከዛስ አንተ እያልን እኔ እንደዚህ አይነት ክርክሮች ውስጥ መግባቱን አልፈልገውም። ዳኒ ከታላቅ ይቅርታ ጋር አመሰግናለሁ። አንተ ባወራኸው ነገር ላይ ማውራት አይፈልግም። በጌታ ስም አታዝግኝ፣ በክርስቶስ ስም ዳኒ። እንዴ ምን ጉር ነው? በጌታ ዳኒ የሆነ እንትን እንዳንል በቃ ቫይቡ ይመለስ። አሁን መዝሙር ብቻ ሊከፈትልን ትላል። ቫይቡ የሚመለሰው እኔ ሳልናገር ነው። ኧረ በጌታ ስም ዳኒ ተስማምተን የጀመርከው እንዴ? በስመ አብ ጥያቄ ነበረኝ እንዴ? እሺ ጥያቄ፣ አሁንም ጥያቄ። ከዛ ላይ ከመለስኩ በኋላ ግን ላውራትኝም አይደል? ኦኬ በቃ ተው። አኩስ ቢቀር ይሻላል። እንደ ኖርማል ጥያቄ ጠይቀሽ እንደመለሰልሽ የምትፈልጊ ከሆነ ከመጽሐፍ ቅዱስ ጠቅሼ ምናምን፣ ከመጽሐፍ ቅዱስ ከሆነ ጥያቄው ከመጽሐፍ ቅዱስ ጠቅሼ መልሳለሁ። አሉና ግን እንትን ይላል። ይሄ ክርክር እየሆነ ካንቺ ጋር ጥያቄ ካለሽ ጠይቂ፣ ጥያቄ ካለሽ እሺ ፈቅዶልሻል። በቃ አንቺ ትሻያለሽ። ከዳኒ ጋር ብዙ ጊዜ እንትን ስላልኩ አይ ኖ ቤዚክሊ ምን ነበረ what was the difference then? አሁን አንተ ካልከው ጋር ማለት ነው። የማን ነው? እኔ ያስረዳኋት እምነት በስራ የሚገለጥ እምነት ነው። ኃጢአት እየሰራ ቢኖርም አይታወቅም አልሽና አይታወቅም አላልኩም። ኃጢአት ኖ that's not what I said። በኃጢአት መኖርና በኃጢአት መውደቅ ይለያያል ነበር ያልኳት። አይ በኃጢአት ቢኖር ያ ሰው ግን እግዚአብሔር ነው የሚያውቀው ምን እንደሚሆን አልሽ። ሊዱ ይሰጡሻል። እነ ፍጹም ወይ እነ ምን አይነት ጓደኞች ናቸው መሰለኝ አይደል? እነሱ በውስጥ ይልኩልሻል። አትፖስቱባት። አኬ ነው በእውነት እንደዛ አይደለም። ሚስ አንደርስታንድ እንዳይደረግ የክርስትናው እምነት ቢመላለስስ ምን ይላል ነው እኮ አንዴ ዳነ በቃ ዋን ሴቭድ ኦልዌይስ ሴቭድ የሚባለውን ነገር አላምንም። እንደዛ ደግሞ ሁሉም ክርስቲያን አያምንም። ባይ ዘ ዌይ ኤቫንጀሊካል ክርስቲያን ታውቃለህ፣ እሱን አንተ ለአንተ አይነገርም። ስለዚህ ግን አማርኛ በይዋ ምንድን ነው ሁሉም ፕሮቴስታንት አያምንም አሁን ያልሽውን ነው። ወንጌላዊ አማኝ በሙሉ እንደዛ አያምንም። ዋን ሴቭድ ኦልዌይስ ሴቭድ አንዱ ሌላ
ቪዲዮ ዮኒ ዝም በላ እንዴ። ቆይ ዮኒ ተወች። አንዱ ሌላ ነው የሚያምነው ነው የምትይኝ? እሺ አይ አላልኩም። ፕሊዝ አልሽ ሁሉም ፖለቲካ አትስራብኝ። ቆይ ስማ ግን ልጅቷ ወጣች እንጂ አሁን ለእሷ ማለት ነው ጅስት ህይወት እንዲሆናት ክርክሩን ትተን ኃጢአት በጣም ያስቸገረው ሰው በኃጢአት ብቻ እየኖረ ምናምን ብላ ተጨናንቃ ስለሆነ ያወራችው። እኔ ያልኩት ምንድን ነው ተጨናንቃ ሳይሆን ለማወቅ ያህል ነው እንዴ? እሺ ብቻ ምንድነው የመጽሐፍ ቅዱስ ግን የሚያስተምረን እንዲህ አይነት መልስ ግን ዘጋ አንተ ሰው ባለ ልደት ነህ ብለን ባለ ልደት ነህ እያለን በጣም ሌላ ይቅርታ ደግሞ እንድትጨቁነን አንፈቅድልህም። ሊዱ ቀጥይ ግን ማለት ነው ቢካዝ አኬ እኮ ላይክ በኃጢአት ሰው ቢኖር ተመሳሳይ ከሆነ ብለሻል እኮ እያለኝ ነው። አይ አይደለም ምንም ችግር የለውም ሳይሆን አይታወቅም ምን ያልሽው ግን ተመሳሳይ ከሆነ አሁን አንቺ ያልሽውና ያልነው ተመሳሳይ ከሆነ ኖርማል ነው። በቃ ተሳስቼ ተረድቼሽ። ኦኬ አመሰግናለሁ። እሺ ሊዱ ሰላም ነው ግን ግፍ እንደዚህ አይነት ግፍ መስራት ጀመር። ደህና ነው ዲያቆኒ? እግዚአብሔር ይመስገን። ሰላም ነው ወይ? ሁሉ መልካም ይመስገን አምላክ አለ ነው። ኧረ በእናትህ የዚህ ልጅ በርዝዴይ አክብርለት፣ ከፍቶታል በጣም። ኧረ ልወጣ ነው ይኸው እሱ የሆነ አሁን ፕሮግራም ላይ ስላለ ዝም ብዬ እዚህ ላዳብሮ ብዬ እኮ ነው የመጣሁት። ሰራዬን ትቼ ይኸው ከዚሁ ከቲክቶኩ ጀመርኩኝ እኮ። አይ ጥሩ ነው መምህር ብሬ። ሊዱ ዳኒ እንዴት አለ? ለማንኛውም መዳን አይወሰድም ብለህ አወዛገብከን። ኧረ ዲያቆኒ ደግሞ እንዳትጀምሩት እቺን ክፍተት አድርጎ ቆይ ላስተካክል። እንደዚህ በሐሰት እየተመነገረብኝ ነው ብሎ ነገር እንዳይልን። እኔ እንደዛ አላልኩም። ስለ መንፈስ ቅዱስ ሙላት አይወራብኝ ነው ያለው ወንድማችን። ለመንፈስ ቅዱስ ሙላት ዳኒ ሌላ ጥያቄ ልጠይቅህ። ሃፒ በርዝዴይ ብያለሁ። አኬ በእናትህ አክብርለት ሲታይ። ምን ላድርግለት ዲያቆኒ? ኧረ ተው ይቅርብኝ። ደግሞ ማልችል ነገር አድርግ። እሺ መስገን ደስ ያለህን ብሏል ዳኒ ብሩስኪ ይሰማል? ዳኒ ወንድም በደንብ ነው የሚሰማው። አንድ ይቅርታ እንትን ሪሌትድ ያልሆነ ነገር መጠየቅ ይቻላል? አሁን እኮ ችግሩ ማውራትም አትፈቅድም አንተ እና አይ እንትን የጭቅጭቅ ካልሆነ ኖርማል ሌላ ሪሌትድ ያልሆኑ ነገሮች ኖርማል። አይ ይሄ እንደዚህ ክርክር ምናምን አይደለም ሌላ አይቶ ይቅርብኝ። አንተ ያንንም ጥያቄው ኮንተንት መሰረት ላልመለስ አራኒ ኖርማል ማቤቴና ዝም ብዬ ኖርማል ጭው ላወራው ነበረ ግን አዙሮ እዚህ ጋር ሊያመጣኝ ይችላል። ይቅርብኝ እባክህ። ኧረ በእናትህ አንተ ግን ማይሆን ስራ እየሰራህ በቃ ኖርማል ጭው የተጫወቱ ይሻላል። ሲሶ ያንን ያልሽኝ ጨረሽ እንደ ፕሮግራሙን ፓፓ ወይስ ወደዛ ይልሽ ነው? የገዛውን አድርሻቸው ልመጣ ነው። በቃ እንትን በልና ብትት ነው የምንለው ዛሬ ያማል እንዴ። መምህር ድሬዳዋ እንዴት ይዞታል ታዲያ? ምን አመሰግናለሁ። ሰላማችሁ ይብዛሉ። በቃ ቴንክ ዩ። እሺ ዳኒ፣ እሺ ወንድሜ ይቅርታ ግን እሺ ዳኒ፣ ያው እንትን ስለሚተረዳኝ ያኔ እንወዳለን ወንድማችን ዳኒ ባይዚ በጣም ነው ወደ ክርስቶስን ያው እንትን ብዙ ጊዜ ስለተጨቃጨቀ ወደ ጭቅጭቅ ስለሚያመራብን ለዛ ነው እንጂ ምስኪን ልጅ። እሺ ምንድነው ጫጫታው? ያለውበት ነገር ነገርኩ እኮ። ኦኬ ምን ለማለት ፈልገህ ነው? አይ ተው አሁን ሌላ ነገር እንዳታመጣብኝ ብራዘር። ፍታ አኬ ወደ ጁቲ ድንበር እየተጠጋ እኮ ነው የሰውዬ። አልገባኝም። ብሬ ይመቻት። ሲስ አለ እንዴ? ለአገልግሎት ሄደ ነው ወይስ? ምን እየልህ ልምጣ? ሙሸበክ ባቅላባ ምናምን ሙሸበክ ብቻ። ባቅላባው ይቀር ሙሸበክ እሺ በቃ ዮኒሳ ፓፓ አንቺስ ምን ላምጣ? ምንም ከአኬል ይወስዳለሁ። ሁሌ ከሱ ሲመጣለት ነው የምወስደው። እኔ እኮ ራሴን ቻል ብዬ ነው። አይ ለምን መሰለህ ብዙ ነገር አሪፍ ነገር በሱ በኩል ነው የሚመጣው።
ኦኬ ሙሸበክ ይቀላቀልብኛል። ባይዞ ሙሸበክ ነው ያልከኛ? ሙሸበክ እና ታዲያ ባቅላባ ከዛ ድረስ ይዘን መጣ ነው። ሙሸበክ ባቅላባ ሐለዋ ነው መለዋ የሚባል ማላ ሷላ በጣም ጣፋጭ። አክቹዋሊ ሙሸበክ ጣፋጭ ያኛው ያስተምራል። ይምጣ ይዘና ሐላዋ ብዙም አይደለም ስልም እንዳያሳዝኝ አንተ ቀልዳክ ለዛ እኮ ነው ፈታ ያልኩ ነው ራሱ ሐላዋ እስከዚህም አይደለም እና ትገባል ነው። ኧረ ይቅርታ ጋይስ እንደ ቀልድ ነው። ኧረ አንተ ይምረን ሲስ ግን አለህ አላህ መች ነው የሚመጣው ሰውዬ? ነገ ወይ ተነገ ወዲያ ለአገልግሎት ሄደ ነው? አዎ አልከኝ እንደ ቅድም አልኩክ። ኦ ናይስ ናይስ፣ በጣም ደስ ይላል። ለመዝናናት ነው የሄድኩት። ለመዝናናት ድሬዳዋ አስበዋል። ምን ለማለት ነው? በምንድን ነው የምትዝናናው አባ? እንዴት? ኧረ ሙቀት በስማ በጣም ይሞቃል። በጣም ይሞቃል። ኧረ ብሬዋ እስቲ ሚዩት አድርጊው አባ። የት ነው ቤቴ? ደግሞ አንተ ነህ። ኦኬ አንተ ነህ። እሺ ሲሶ እሺ፣ ሊሊ ለአንተ ጥያቄ አላት እያሉ ነው። ሊሊ ሰላም ላንቺ እህቴ፣ ቀጥይ። እሺ ሊሊ ወይዬ፣ ሰላም ላንቺ፣ ቀጥይ። እግዚአብሔር ይመስገን ስላገኘሁ በጣም ደስ ብሎኛል። መጠየቅ ስለምፈልግ ብዙ ጊዜ። እሺ እህቴ፣ ከየት ነው ማለት ነው? እረሳችሁ? ከአዲስ አበባ ከጴንጤ ነኝ። እሺ እሺ እህቴ ጠይቂ። እረሳችሁ ምንድን ያላውቀውም፣ ይቅርታ እንዳልዘባርቅባችሁ። ይቅርታ። ድህነት ላይ ነው ጥያቄ እንትን ርዕሱ፣ ግን ችግር የለም አንቺ። እሺ ድህነት ከሆነ እኔም ጠይቃችሁ። እሺ አሁን ማለት ነው እኛ አሁን ጴንጤዎች ማለት ነው የመጀመሪያ ስንድን ማለት ነው እንማራለን ማለት ነው። ስለ ጌታ እንማራለን። 6 ወር 3 ወር ምናምን እንማራለን ስለ ጌታ በደንብ ስለ ጌታ ኢየሱስ ስለሞተልን ስለተሰቀለልን በሱ ምክንያት ስለዳንን እንማራለን። ከተማርን በኋላ ተማሪዎች ጠቅላላ ከተማርነው በኋላ ፕሮግራም ይደረግና አምነን ተስማምተን በጌታ በኢየሱስ እንደሞተልን አምነን ተስማምተን ከዛ ወደ ጥምቀት እንሄዳለን ማለት ነው። ግን አሁን እኛ እግዚአብሔርን ቀጥታ ነው የምንለምነው። እኔ ቅርባችሁ ነኝ ብሏል። ግን ለመልአክ ለምንድን ነው የምትጸልዩት? ለምንድን ነው የምትሰግዱት? የአክብሮትም ቢሆን አሁን ለምሳሌ ለሚካኤልም ለጊዮርጊስ ለቅዱስ ጊዮርጊስም ለቅዱስ ሚካኤልም ሊሊ አወኩሽ። ባለፈው መተሽ ነበር እኛ ቤት። አዎ እነሱ አልገባኝም። ለምንድን ነው በቃ ጥያቄ ይሄ ነገር ከ1 እስከ 30 ብቻ ነው የሚያስቸግረኝ ያልሽው ነው? አዎ እሱ ለምንድን ነው ለጌታ ብቻ የማይሆነው? እግዚአብሔርን ለእኔ ብቻ ነው ያለው። ለምንድን ነው እናንተ ወደ ክርስትና ለመምጣት ምንድን ነው ያገዳችሁ ተብላ ስጠይቅ ከ1 እስከ 30 ብቻ ነው ያዘኝ አለች። ባለው ለእግዚአብሔር ለምን በቃ ለእግዚአብሔር ብቻ ለምን? እኔ ቅርባችሁ ነኝ፣ እኔ ሞቼላችኋለሁ፣ እኔ ተሰቀየላችኋለሁ አለ። ለምንድን ነው እናንተ ለዛ ስትሰጡ እኮ እግዚአብሔር ይረሳል። አሁን ሙሉ ቀን ለሚካኤል ሲባል ኢየሱስን መቼ ነው እሺ የምትጠሩት? እኔ እኮ ግርም የሚለኝ እንደ ባለፈው አያሳዝናችሁም ወይ በይን እስኪ። በቃ ኢየሱስ አያሳዝነው ወይ? የተሰቀለል እኔ እኮ ለአክብሮት ነው ትላላችሁ። ቆይ ለአክብሮት ነው ትላላችሁ። እሺ ለሚካኤል ዛሬ ለአክብሮት ነው፣ ለኢየሱስ ግን እኮ ይኸው ተወሰናለኝ የምትሉት እንዴት ነው የምከፋፍሉት? ሳለ ወይ እንጂ ሙሉ ወር ሙሉ ገብርኤል ሲባል ኡራኤል ሲባል ኢየሱስ እንዴት ነው? ኢየሱስ ነው በቃ አይነት ጥያቄ ታውቃላችሁ ነው የምትይኝ። አሳዝናችሁ ኢየሱስ ክርስቶስ የኢየሱስ ቤተክርስቲያን አይተሽ ታውቂያለሽ? የለም እኮ የኢየሱስ ቤተክርስቲያን አይተሽ ታውቂያለሽ? በኢትዮጵያ ኦርቶዶክስ ኢየሱስ በ6ቱም በ5ቱም አለ። የለም ፈረንሳይ አለ። ፈረንሳይ ለጋሲዮን ኢየሱስ ቤተክርስቲያን አውቃለሁ። በቃ ሬር ነው ገብቶሻል። የተክልዬ ነው እያወቅሽ አሁን ደግሞ ሬር ነው አለሽ። አሁን ደግሞ ጎንደሩ ሰጁ ሬር ነው አላልኩም እኔ። ኢየሱስ የሚባል
ወደ እሱ ነው ያለኝ። ጎንደር ለምን ከተማ እንደሆነ ታውቂያለሽ? ወደ ፒያሳ አካባቢ ወዳለው ለምን እንደሆነ ታውቂያለሽ? ወደዛ ሙሰጅልኝ። ኢየሱስ ግን እውነት እስኪ አስቡት እናንተ። አንዴ ጋይስ፣ አንዴ ቆይ፣ አንዴ ፕሊዝ። ለምን እንደሆነ ታውቂያለሽ? አረባ ከላል ቆይ አንዴ እሺ፣ አንቺን አይደለም ሚዩት ለምን ታገኛለሽ? እያወራሁ ስለሆነ ይሄ እኮ ብልግና ነው እንዴ! ምንድን ነው እዚህ ቁጭ ብለን ተክልዬ ምን ልትል ነው እንዴ? ሙድ ይዛል ታደብ ነው እንዴ? እንዴ በጌታ ሊሊ፣ በመጀመሪያ ደረጃ እስቲ መቼስ ያስፈልገኛል አንተን አድርጊልኝ፣ ጸልይልኝ እስቲ። ያው ማለት ቤትሽ ምናምን ለምሳሌ አሁን አንተ ሁለት ሰው አሉ፣ ሁለት ሰው አቁመህ እኔ ለኢየሱስ የሚጸልይና ለሚካኤል ለመላእክት የሚጸልይ የትኛውን ትመርጣለህ? ሊሊ ችግር የለም። ቆይ አንዴ እንዴ መጀመሪያ ደረጃ እየነገርኩሽ ነው። ቤትሽ ለጸሎት ስትቆይ ምናምን ጸልይልኝ ለኔ። አረ ለኢትዮጵያ ሕዝብ ነው ማለት በቃ ለኢትዮጵያ ሕዝብ ነው በቃ ወጥቃላል የምጸልየው ለቤተሰቦቼ ሁላ። እግዚአብሔርን ለምን እግዚአብሔር ቅርብ ነኝ ብሎ ለምን ለእግዚአብሔር ቀጥታ አንጸልይም? ጥያቄ ነው የሚሆንብኝ በቃ። አሁን ነሽ ነይ አንዴ እግዚአብሔር ቅርቤ ከሆነ ለምን ትጸልይልኛለሽ? ራሴ አልጸልይም እንዴ? ወደ ቀጥታ ወደ ሰዓት እኔማ እንዲያስባችሁ ነው እንዲያስበን አንድ እንድናመልክ ኢትዮጵያኖች በአጠቃላይ አንድ ኢየሱስ ክርስቶስ እንድናምን ነው እንጂ እኔማ መጸለይ አልችልም። አንዴ እኔማ መጸለይ አልችልም። ደማውን መጸለይ አልችልም። ለራሴ ነው እንጂ ያው ሊሊ እኔ ጸልይልኝ ማለት አንቺን የማያስከፋሽ ከሆነ ቅድስት ድንግልን ጸልይልኝ ስል ግን ያስከፋሻል። አንቺ ከቅድስት ድንግል ማርያም በልጠሽ ነው ምንድን ነው? አይደለም። እኔ አይደለሁም ጸሎትህን እንደዚህ ይፈልጋል እንደዚህ ለእግዚአብሔር ብዬ አልናገርም። እግዚአብሔር በቃ እንዲያስበን እርስ በርስ ተጸላለዩ ስለተባባል ነው እንጂ ለሚካኤል ጸልዬ ለእግዚአብሔር እንዲነግረኝ አላረግም በፍጹም አይደለም። ለምሳሌ እኔ አንቺን እኮ አልኩሽ ይኸው ጸልይልኝ ብዬ ለምሳሌ አንድ ሰው ለምሳሌ በሆነ ነገር ለምሳሌ ወይ በኃጢአት ለምሳሌ ቢቸገር ከእንደዚህ አይነት ኃጢአት ጌታ እንዲያወጣኝ እንዲረዳኝ ጸልይልኝ ቢልሽ ችግር አለ የለውም? ችግር የለውም። እሺ እመቤታችንን እንደዛ ስጠይቃት ታዲያ ለወሬ የሚደብርሽ? አንቺ ስትጠየቂ አይደብርሽም? እመቤታችን ስትጠየቅ ይደብርሽ? አይደለም። የእኛና የእነ እመቤተ ማርያም እኮ ይለያያል። ለምን እኛ እኮ እርስ በርስ ተንበርከን ስንጸልይ ሸክማችንን እርስ በርስ እንጸላለን። ግን እኔ መጥቼ ግን ለአንተ እግዚአብሔር ጋር እንድቀርብ ጸልይልኝ ግን አልልህም። እንደ እግዚአብሔር ራሴ አባት ያለ ቆይ አንዴ እግዚአብሔር ጋር እንድቀርብ ማለት ለምሳሌ በመንፈሳዊ ሕይወትሽ ብትደክሚ በመንፈሳዊ ሕይወት እንዳድግ ጸልይልኝ ትኛለሽ አትይኝም? ጸልያለሁ። ታዲያ በቃ እኛም ከዛ የዘለለ ነገር እኮ አይደለም። እናንተ እኮ ጸልዬ እኔ ለአንተ ጸልዬ ማለት ነው ለእመቤቴ ጸልዬ እመቤቴ ደግሞ ለእግዚአብሔር ጸሎት እንድታደርስ አይሆንም። ጸልዬ ቆይ አንዴ መጸለይ የሚለው ቃሉን እንግዲህ ተጠቀም ነው እንጂ መጸለይ የሚለው መለመን እንደማለት ነው ጭምር። አሁን ያው ለምሳሌ አንቺ እኮ መለመን ስለምናንተ ቀጥታ ጸልይ አይደለም። ለምሳሌ እኔ አንቺን ይሄው ለመንኩሽ እኮ ጸልይልኝ ብዬ ለምንሽ እችላለሁ። ጥያቄ ማቅረብ ወይም መለመን ምናምን እሱ ጸሎት ተብሎ ሊጠራ ስለሚችል ነው። አንዳንድ ጊዜ ተመሳሳይ ቃል ስለምንጠቀም ምናልባት ሊያወዛግብ ይችላል እንጂ እናንተን ጸሎት ስንጸልይ ጸሎት ሙሉ ወደሚሰማው ወደ እግዚአብሔር ነው የምንጸልየው። አለቀ። የሁሉም ጸሎት እግዚአብሔር ነው የሚሰማው የሚቀበለው። ለምንድን ነው ስም የሚጠራው? እና ምንድን ነው እመቤታችንን ብንጠይቃት ሌሎችንም ምናምን ብንጠይቅ ግን ልክ ይሄ አንቺን እንደምጠይቅሽ አይነት ያለ ጥያቄ ነው። ግን እሱንም ያው ጸሎት እየተባለ ይጠራል እንጂ የተለየ ነገር አለ። አንቺን እንደምጠይቅሽ ነው እነሱንም የምጠይቃቸው። ልዩነቱ ግን ለእግዚአብሔር ልመና አድርሽልኝ ነው እኮ የምትሏት እናንተ። ለእግዚአብሔር ልመና አድርሽልኝ ነው እኮ እንዴ? ይኸው አንቺን እኮ አልኩሽ እኮ አሁን ቀደም እኮ ለአንቺ ሲሆን እኮ በይ እሺ እኮ አልሽኝ። አሁን ለአንቺ ሲሆን እኔ ከዚህ ኃጢአት መውጣት ፈልጋለሁ ግን አቅም አነሰኝ እና ከዚህ ኃጢአት እንዲወጣ እስቲ ጌታን ጠይቂልኝ አልኩሽ። ይሄ እኔ ጸሎቴ ነው። አዎ ግን እሱን ደግሞ እንድለምኝልኝ ነገርኩሽ። እሱን ደግሞ ወስደሽ አንቺም ወደ ጌታ ትጸልያለሽ። እመቤታችን ጋር ሲሆን ግን እያልሽ ነው ሊሊ አይደለም። ከዛ እግዚአብሔር ደግሞ በእመቤቴ ማርያም አድርጎ ደግሞ አንተ ደግሞ እንዲደርስልሃል ማለት ነው። ቆይ በቃ በጌታ ቀን በጌታ ወንድም ቢኖርህ አሁን ቀጥታ እግዚአብሔር ጋር ጸልዩ ብላችሁ ማበረታታት አለባችሁ እንጂ ለሚካኤል ለመላእክቶች ግን መጸለይ ማበረታታት የለባችሁም። እግዚአብሔር አለ እሱ ሰማይና ምድር የፈጠረው። ቀጥታ እኮ እንጸልያለን ሊሊ፣ ቀጥታ እንጸልያለን። እኛ ይኸውልሽ አባታችን ሆይ ብለን አባታችን ሆይ ብለን አባታችን እንጣራለን። እግዚአብሔርን እንጠራዋለን፣ እንጸልያለን። ቀጥታ ወደ እግዚአብሔር አምላካችን እንጮሃለን።
ፕላስ ግን በቤተ ክርስቲያን ውስጥ እንደመሆናችን በኤርትራን ውስጥ ያሉ አካላት ደግሞ እንዲያግዙን እናደርጋለን። ይሄ ሩጫቸውን የጨረሱ ቅዱሳን ስላሉ በላይ በሰማይ እነሱ በምድር ላይ እየሆነ ያለውን ነገር ስለሚያውቁ እነሱም እንዲያግዙን ደግሞ እንጠይቃቸዋለን። እስቲ ከጌታ ጋር እግዚአብሔር አባታችሁ ያለው በመላክ በኩል ለምኑኝ አላለም እኮ እግዚአብሔር ራሱ ቅርብ ነኝ እኔ ከስትንፋሳችሁ ቅርብ ነኝ አለ እኮ። ቅርብ ነው አምላካችን እግዚአብሔር ቅርብ ነው። ግን ጩኸታቸው ወደ ልመናቸውን ይላል የእግዚአብሔር አይኖቹ ወደ ጻድቃን ጸሎቱ ማነው ጆሮቹም ወደ ጩኸታቸው ወደ ልመናቸው ነው ይላል። ስለ የጻድቅ ሰው ጸሎት በስራ እጅግ ኃይል ስለምታደርግ የእነሱንም ጸሎት እንጠቀም ብለን እንደዛ እናደርጋለን እንጂ ሊሊ እኛ ቀጥታ አንጸልይም ማለት አይደለም። ልክ አንቺን ጸልይልኝ ስልሽ ቀጥታ መጸለይ አቅቶኝ እንኳን መጸለይ ያለው ግን ደግሞ የአንቺ ጸሎት ደግሞ ያግዘኛል፣ ይደግፈኛል። በተለይ አንቺ ወደ ጌታ በጣም የቀረብሽ ሰው ብትሆኝና እኔ ደግሞ ከጌታ በጣም የራኩኝ ብሆን የአንቺ ጸሎትሽ በጣም ለእኔ ጠቃሚ ነው፣ ያግዘኛል፣ በጣም ይረዳኛል። ስለዛ እንትን ይላል ባይዜ ያዕቆብ ሲናገር የእምነት ጸሎት ድውዩን ይፈውሷል ይልና ኃጢአትም ሰርቶ እንደሆነ ይሰረይለታል ይላል። ኢቨን ኃጢአቱ ሰውዬ እንዲሰረይለት ራሱ ሊጸለይለት ይገባል። እንደ አንቺ የኤርትራን ሽማግሌዎች ሌላው ሲጸልዩ ለኃጢአት ስርየትም ሊጸልዩ ይችላሉ ማለት ነው። ምንድነው በበሽታ ውስጥ ቢኖር እሱ እንዲፈወስ ሊጸልዩለት ይችላሉ። ራስ ጸልይ ብቻ ይባላል። ይሄ ምን ለምን መሰለህ አሁን ልዩነታችን ማለት ልዩነታችን ለምሳሌ እመቤቴ ማርያም ሆይ እንደዚህ እኮ ተባብለን አይደለም። አሁን እናንተ እኮ እመቤቴ ማርያም ሆይ ተቸግሬያለሁ ንገሪልኝ እኔ ተደርጌያለሁ አንቺ ሄደሽ ፓስተርሽ ጋር ሄደሽ ሊሊ እኔ እንዲህ ተቸግሬያለሁ ፓስተር ለምን ንገሪልኝ ለጌታ ለምንልኝ ብትይው ችግር አለው እንዴ? እሱ ለሱ ጸልዬ እሱ ለእግዚአብሔር ነግሮልኝ እግዚአብሔር ለሱ አይነግርልኝም፣ ለራሴ እንዲነግረኝ ነው የምፈልገው። ይሄ የእግዚአብሔር ኮኔክሽን እንዲኖር ነው እንጂ አይደለም። ፓስተርሽ ጋር ሄደሽ ፓስተር እንዲህ ነገር ቸግሮኛል፣ እስቲ እዚህ ጉዳይ ላይ ጸልይልኝ፣ ንገሪልኝ፣ ወደ ጌታ ጩህልኝ ብትይዋለሽ አትይውም እለዋለሁ። በቃ ታዲያ አሁን እሱን ግን ቀን አልሰጠውም። የሆነ ቀን ስለጸለየልኝ ብዬ ሁለትን ለሱ አልሰጠውም፣ ሶስትን ለሱ ይሄን እኮ ጾታ አድርሶልኛል ብዬ አላመልከውም እንዴ። በቃ ጸለየልኝ። እናንተ እኮ ማርያም ጸለየችላችሁ እመቤቴ ማርያም። ግን ዛሬ እመቤቴ ማርያም ያደረገችልኝ ቃሏ ለእመቤቴ ማርያም አልሰጠውም። አሁን ለአገልጋዬ ጸለየልኝ፣ ግን ዛሬ ቀን መሰየም አለበት ብዬ እሱን አላመሰግነውም። እናንተ እኮ ዛሬ ጊዮርጊስ ነው ጊዮርጊስ ስለለመነልኝ ታመሰግኑታላችሁ ጊዮርጊስን። ለምን እግዚአብሔር ነው መመስገን ያለበት። በቃ ይህን ነገር ግን እውነት ቢስተካከል ጥሩ ነው። ሌላ ሀሳብ ነው ግን እንትን ይኸውልሽ ይሄ በዛ ላይ ደግሞ አንድ ጥያቄ ደግሞ አራቺ ልጅ ወይኔ ጉዴ አይሰማም። ለጻነ ስለሰጣችሁኝ ነው አመሰግናለሁ። ይቅርታ። ችግር የለም። እሺ አንዴ እንትን ምንድን ነው አንቺ በስመ አብ ጩኸትሽ ግን አስጠፋሽብኝ። ችግር የለም። አታመስግኗቸው እነሱ ላልሽው እንዴ ምንድን ነው ችግሩ? መመስገን ያለበት ካለ ይመሰገናል። ምንም እግዚአብሔር ነው ያደረገው። አይደለም እግዚአብሔር ነው ያደረገው። ግን እግዚአብሔር በቅዱሳኑ በኩል ድንቅ ነው እንዲል በቃ በቅዱሳኑ በኩል እንዲህ ቢያደርግ በቅዱሳኑ እኛ ልዩነት በቃ ይችላል። ከእናንተ ጋር እንለያየው አንድ ላይ ማምለክ ስንችል፣ አንድ ላይ እግዚአብሔርን ማመስገን ስንችል በቃ በተለያየ በዚች አይደለም ልዩነታችን። ነው በዚህ ነው ዋናው ድህነት ላይ ነው ልዩነታችን። አንዴ ድህነት ደግሞ ልንገርህ፣ ድህነት ደግሞ እኛ የምንለው እሺ፣ የት ቸርች ነው ያለሽው ሊሊ? እኔ ሙሉ ወንጌል። ጥምቀት ያድናል ብለሽ ነው የምታምኚው? ጥምቀት ለድህነት ነው? ሰው አድንም ጥምቀት አድንም። እሺ ጥምቀት አያድንም። መጽሐፍ ቅዱስን ቃል በቃል ጥምቀት ያድናል ይላል። ለምሳሌ ለምን መሰለህ አሁን እኛ የምንለው ማለት ነው ጴንጦች የምንለው ምን መሰለህ? ልክ ነህ። አሁን ጴንጦች የምንለው ማለት ነው አሁን ኢየሱስ ክርስቶስ መሞቱን መሰቃየቱን የማያምን አለ። ዋናው ለእኔ ተሰቃይቷል፣ ለእኔ ቆስሏል፣ ደምቷል፣ እምነቱ ይሄን የማያምን አለ፣ የሚተናነቀው አለ። ይሄን ማመን ማለት በቃ ዋናው ይሄን ማመን ነው። እኛ ጴንጤ የምንለው ሞቷል፣ ተሰቃይቷል፣ ደምቷል፣ ተጎሳቅሏል፣ ታርዷል ብለን እሱ ነው እኮ እምነት። ከውሃ ጋር ውሃ የማንለው እኮ እምነቱ ዋናው የተሰቃየው ስቃዩን ከውሃ ጋር እናወዳድረው። በቃ በእኛ የምንለው ስቃይ ተሰቃይቷል፣ ታርዷል ከውሃ ጋር ሳላችሁ አታወዳድሩትም እኮ አይደለም ሊሊ። እሱ እምነት ነው። መጽሐፍ ቅዱስ ቃል በቃል ጥምቀት ያድናል ይላል። አንቺ ለምንድን ነው መጽሐፍ ቅዱስ እናትቀበዩ?
ለመሰለ እምነትም ጥምቀትም ነው አምነዋለሁ። ግን እምነትም ጥምቀትም እምነት ያመነ የተጠመቀም ነው የሚለው። ያላመነ ደግሞ አለ ኢየሱስ እንደሞተ እንደተሰቃየልህ ካላመንክ ተፈርዶብሃል። አዎ ግን ያላመነ ሲሆን ግን ሳታምን ስትቀር ግን ተሰቃየልህ ካላመንክ ግን ተፈርዶብሃል። ይፈረድበታል። ስለዚህ ስቃዩን የማያውቅ አለ። ስቃዩ ለአንተ ብሎ መሰቃየቱን ለአንተ መሰቀሉ በዝረራ ጣለች ለቅዱስ ሚካኤል በመጀመሪያ አንድ እንድንሆን እኮ ነው ጸልያለሁ። እግዚአብሔርም አንድ እንድንሆን አንድ ቆይ እኮ ችግር አንድ እንሆናለን ብዬ አስባለሁ። አሁን ትንሽ እንትን ካልን ከቆየን ፕሮቴስታንትና ኦርቶዶክስ አንድ ባይሆንም አንቺ ወደኛ መተሽ ግን አንድ ልንሆን ቆይ አንዴ እሺ። አሁን ስለዛ የሚያድነው እምነትም ጥምቀትም ነው ማለት ነው። አንድ ላይ ሆነ ያመነ የተጠመቀ ትክክል። ስለዛ ጥምቀት ለድህነት ነው ማለት ነው ከእምነት ጋር። ለምሳሌ አምነናል፣ በኢየሱስ መሞት አምነናል፣ ተጠምቀናል። ከዛሳ ጥምቀት ትእዛዝ ነው። ለምሳሌ እኛ ኃጢአት መንደር አሁን ምሳሌ ኃጢአት መንደር አልገባም። ጥምቀትም ትእዛዜ ነው። በቃ ፈጽመዋል። ትፈጽሚዋለሽ ለኃጢአት ስርየት እንዲሆንልሽ ማለት ነው። ግን ጥምቀት የምጠመቀው እንድድን ሳይሆን ትእዛዝ ነው። እንድድንማ ሞተልኝ፣ ተሰቃየልኝ። በቃ ዋና ተሰቃየልኝ። እውነት ነው። ስቃዩ ነው ዋናው፣ ደሙ ነው ዋናው። ኢየሱስ ደም ነው እኮ ዋናው። እስኪ አንተ አስበው፣ ኢየሱስ ደሙን ደምቶልህ ሞቶልህ አንድነት ለአንድነት ሞተው እኮ ስሚ ቆይ አንዴ አንድ እንድንሆን እፈልጋለሁ ምናምን ብለሽ መተሽ በዚያ ወራሪሽ ግን ጭራሹን ልታራርቂ አለ። በኢየሱስ መሞትን እኮ እናንተ እኮ ታዝናላችሁ እኮ ታከብራላችሁ እኮ ኢየሱስ መሞት መሰቃየቱን ታዝናላችሁ እኮ አታምኑም እንጂ በይን ደግሞ ልትሳደቢ ነው መሰለኝ። ታምናላችሁ እንጂ ስለምትሄድ ስቃዩን ማመን እኮ ማለት ማመን አለ። ገብቶሃል? ስለዚህ ማመን ያላመነ ያንን ስቃይ ያላመነ ተፈርዶበታል። ኧረ በለው ኧረ ቆይ አንዴ ኧረ አንዴ ቆይ አንዴ አረፍ እንበል በጌታ። ቆይ አንዴ ቆይ ሊሊ አንዴ ሚዩቱን ታነሻለሽ። አንዴ ትንሽ ጸጥ እንበል በጌታ በኢየሱስ ደከመኝ ክርስቶስን። አንተ አንቺን እስቲ ማን አለ ከታች አንተ መልስ እንጂ አያሳዝንህም? ኧረ በመቤቴ ሄሉ አንዳቸው እስቲ እህቶች ምናምን ካሉ እንደ ኧረ አልቻልኳትም ዘረረችኝ። ኧረ ያው ከሊዱ ጋር አያወሩም እንዴ? ጥምቀት ለድህነት አይደለም እያለች ሊዱ ጥምቀት ለድህነት ነው ማለት ጀመረች እንዲ ዘንድሮ። ኧረ ዝጉ በጌታ ብላለች። ሊዱ በገባችበት ቤት ነች። አይ አይደለም እንዴ ነው ዋና ሊሊ ጌታ ይባርክሽ የኔ ቆንጆ። እሺ በእውነት ባርኪያት አንዴ ሊዱ። በኢየሱስ ስም ነው የምትባርኪ። ፕሮቴስታንት ነች። ኧረ አልመሰልሻትም መሰለኝ። አልመሰልኩሽም ሊሊ? አይ በጣም ልክ ነሽ። አዎ ነኝ። ግን አሁን ያዋራኝ እኮ የኦርቶዶክሱ እንትና ነው አኪ ነው መሰለኝ። እንጃ ነህ አኪ የትኛው ፕሮቴስታንት እንደሆነች ጠይቂያት። አንቺ የሙሉ ወንጌል ነሽ፣ የእሷ ኬት እንደሆነችም ጠይቂያትና እስኪ። እሺ እኔ ሙሉ ወንጌል ነኝ። አንቺስ? አይ ሲጠየቁ አይወዱም ፕሮቴስታንቶች። ሊሊ ሄደሽ በቃ ዝም አለች። ምና ሄደሽ ይቅርታ እንግዲህ እንዳረብሻችሁ። ችግር የለም። የትኛው እንደሆነ አንድ እንሁን። ጌታ ሆይ ሁላችን በኢየሱስ ክርስቶስ እንመን። አንድ ሁነን ኢትዮጵያን አንድ ሆነን እናመልካለን። አንድ ቀን አይቀርም። ሊሊዬ በለጠን ታውቂዋለሽ? በለጠ ፎሎ አድርጊው። እሺ። ኧረ በጌታ እንዳታረጊው። ዝም በይው አውቆ ነው። ኧረ ሊሊ እሺ በቃ ቻው እንግዲህ። እሺ እቴ ቻው። ልደትሽ ይላል ልደተ ቃል አንደርስኮር 7 ነቃ ያ ልጅ ከበሽታው ከህመሙ አገገመ። ዝልፍልፍ ብላብኝ እኮ አንዴ ልደት የለም መሰለኝ ጋይዝ እና ኧረ በቅዱስ ሚካኤል አንተ ዛሬ በስመ አብ አልቻልንም። ዛሬ ባለፈው እኛ ጋር ገብታኛ በቃ እንደዚሁ አልቻልንም። እኩል ለማውራት ሞክሬ አንተ ከበደኝ። ቅዱስ ሚካኤል የሆነ ውስጤ የራሱ እንትን አለኝ። በስመ አብ
እርቦህ አልጠጣም። በእግዚአብሔር ስም ዳኒን እንትን ብዬ ሲሶ ወዬ እና የገዛው ነው የዞርኩ ያንን ዕቃ ልደትሻ ያንተን ቤት የሚዩት አጣው መሰለኝ። ኧረ ሚዩት አድርግልን። እና ሰዓቱም ቆሶ በቃ ነገሯ። አሁን እንወጣለን። በቃ ትንሽ ቆይተን አንተ እኔ ዝም ብዬ አሪፍ የራሴ ጋር ገብቼ ትምህርት በሰጠው ኖሮ እንደዚህ የዚህና ሰዓት እዚህ መቆየቴ ካልቀረ። ኧረ አሪፍ ትምህርት ነው። ምን የቀድሞ ርዕስ አሁን ቶሎ ቋጨ። ደግሞ ያመቻመችክ ነው። ከሊዲያ ጋር አሪፍ ነው ምናምን ትላታለን። ተመሳሳይ ከሆነ እንዴ ተመሳሳይ ነው ካለችኝ ምን አግብቶን ፓፓ እኛ ጋር ተመሳሳይ ይሆንልን እንጂ ምን አግብቶን። አንዱን ቪዲዮ አውጥቼ በዛ ላይ ብታወራ አሪፍ ነበር። እሷ ከኛ ጋር አንድ ተመሳሳይ ነው ብላናለች። እንግዲህ እኔ ከተናገርኩት ጋር አንተ ቤቲና ነኝ ላለመጨቃጨቅ ብለህ እንትን ቤቲና አወቃታ። ስማ አኬ ወይ ሙሸበክ ስፖንሰር ተደርገሃል። ማን ነው? የሆነ ሰው ብቻ ጽፈውልኝ ነበር። ኧረ እባክህ እኔ ልክለታለሁ ምናምን ብለዋል። እንደዛማ ከሆነ ሌላም ነገር ልበላ። ሌላ ነገር ስትል መምህር አንድ ሚዩት ያርጉት። ይቅርታ ድሬዳዋ ሲሉ ተቀየሩብኝ። ሰላም፣ እንዴት አረፈዳችሁ? ይመስገን አምላክ። እንዴት ነበረኝ እና እሷን እስኪ ልጠይቄ ልውረዳ። እሺ፣ አንደኛ ነገር መጽሐፍ ቅዱስ ማንበብ ለመጀመር ላይክ በራስ ሲነበብ ስህተት ይመጣል ምናምን የሚባል ነገር ከዚህ በፊት ሰምቼ ነበር። ማለት ሚሲንግ ይደረግ ማለት ነው። በምን አይነት ክሄድ ነው መነበብ ያለበት ትላለህ? እንትን አስቀድሞ የቤተክርስቲያን አስተምህሮ ማወቅ፣ የቤተክርስቲያን አስተምህሮ ምን ይመስላል፣ ከጌታ ዘና እንደዚህ ፈጽሞ የተሰጠውን ሃይማኖት ወይም አስተምህሮ ታውቅና ከዛ በኋላ ከዛ አስተምህሮ ሳትወጣ ታነባለህ መጽሐፍ ቅዱስ። እንደዛ ነው። መጀመሪያ አስተምህሮ ነው የሚቀድመው ከመጽሐፍ ቅዱስ። ለክርስቲያንም የተሰጣት አስቀድሞ መጽሐፍ ቅዱስ ሳይሆን አስተምህሮ ነው። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ተጋደሉ ተብሎ መጽሐፍ ቅዱስ ላይ የተጻፈ ማለት አስቀድሞ ተሰጥቷል ማለት ነው ሃይማኖቱ። ስለዛ ያ ሃይማኖት ደግሞ በጽሁፍም ምናምንም ሊገለጥ ይችላል ኦፍኮርስ። ስለዛ ሃይማኖቱን መጀመሪያ አስቀድሞ ማወቅ። ሌላው ግን ከዚህ ውጭም ደግሞ ማለት ነው የተሳተ ትርጉም እንዳትይዝ የተለያዩ የመተርጉማን ስራዎች ስላሉ እነዚህ ኮሜንታሪዎች ምናምን በተለይ የጥንት አባቶች የእነሱን ማየት፣ ቤተክርስቲያን ውስጥ እውቅና ያላቸው መጽሐፍትን ማየት፣ ይሄ የመጽሐፍ ቅዱስ ማብራሪያዎች አሉ እነሱን መመልከት በጣም ተገቢ ነው። በተለይ ግን የጥንት አባቶችን ማየት በቃ የጥንት አባቶችን 4ኛ ክፍለ ዘመን 5ኛ ክፍለ ዘመን ምናምን ላይ የነበሩ እንደነ ቅዱስ ዮሐንስ አፈወርቅ አይነት አባቶችን የእነሱን ተርጓሚዎች ምናምን ማየት ጥሩ ነው። አመሰግናለሁ። ሌላኛው ግን እንደው ለሌላ ሰው ነው ጥያቄው ነው የጌታ ፍቅር ላይክ ሰው እንዲያድርበት ማለት አንዳንዴ ስሜቱን የሆነ ፊልም አታደርገው ነገር አለ። እሱ ነገር እንዴት ነው ልናገኘው? እንትና ምን ፕሮቴስታንት ነው ወይስ ኦርቶዶክስ? ኦርቶዶክስ ከሆንክ በአጭሩ የክርስቶስ ፍቅር በልባችን ውስጥ እንዲያድር የጌታችን ፍቅር አክቹዋሊ በልባችን ውስጥ የሚፈሰው በመንፈሱ አማካኝነት ነው እንደሚታወቀው እና ግን ይሄ እግዚአብሔርን መውደድ ጌታን መውደድ
ጌታን ማፍቀር ዝም ብሎ ብድግ ብለህ እንደዚሁ ዝም ብሎ የሚመጣ ነገር ሳይሆን ፍቅሩ ቀስ በቀስ እየጨመረ የሚሄድ ነው። አንድ ጊዜ በቃ ፍጻሜን ያገኘ ፍቅር ነው በቃ አለቀ በዛው ምናምን ሳይሆን ሁሌም ወደ እርሱ በቀረብክ ቁጥር በጣም ኢንቲሜት በሆንክ ቁጥር በጣም ኢንቲሜት በሆንክ ቁጥር በቀረብክ ቁጥር ጌታን እየወደድከው ነው የምትሄደው። ልክ አንድ ሰው አሁን አንተ ከአንድ ሰው ጋር በጣም በተቀራረብክ ቁጥር ለሱ ያለ ፍቅር እየጨመረ እንደሚሄደው ከጌታ ጋር በቀረብክ ቁጥር ፍቅሩ በመንፈስ ቅዱስ አማካኝነት በአንተ ውስጥ የክርስቶስ ፍቅር እየፈሰሰ ይሄዳል። ሁሌም ቢሆን ፍቅሩ እያደገ ነው የሚሄደው እና እንዴት ነው ይህንን ነገር ማምጣት የሚቻለው? እንዳልኩ በመቅረብ። እንዴት ነው የምንቀርበው? አንደኛ በንስሐ ወደ እግዚአብሔር መመለስ አለብን። ከዛ በኋላ ከቅዱስ ሚስጥር መካፈል አለብን። ቅዱስ ቁርባን ሁሌ ከቅዱስ ቁርባን እየተካፈልን መጽሐፍ ቅዱስ ማንበብ አለብን። በተለይ ዮሐንስ ወንጌልን ማንበብ በጣም የክርስቶስን ፍቅር በጣም የሚያሳድር ይመስለኛል እና ሁሌ ወደ እግዚአብሔር መመለስ፣ ከኃጢአት መራቅ እና ከኃጢአት እየራቁ ወደ እግዚአብሔር እየቀረቡ ከቅዱስ ቁርባን በተአምር አለመራቅ። እኔ ዋናው ነገር እሱ ነው፣ ከቅዱስ ቁርባን አለመራቅ እና ይሄ ከቅዱስ ቁርባን ርቀ ምናምን ኢየሱስ ክርስቶስን እወዳለሁ ምናምን ብትለኝ አሁን እንደዛ ብንል ዝም ብሎ አንደበት ላይ ነው የሚሆነው፣ ወይም ስሜታዊነት ብቻ ነው የሚሆንብን። ዝም ብሎ መንፈሳዊነት ሳይሆን የምርም ዝም ብሎ ስሜታዊነት ነው የሚሆንብን። ስለዛ የምርም በእውነትም የክርስቶስ ፍቅር በልባችን ውስጥ እንዲኖር ከቅዱስ ቁርባን በተአምር መራቅ የለብንም እና እንደዛ አድርገን ዮሐንስ ወንጌል የምናነብ ከሆነ በስነ ስርዓት በዮሐንስ ወንጌልም ለመጸለይ ብንሞክር በጸሎት ስፒሪት ተሆኑም ሊነበብ ይችላል። ባይዚህ ዮሐንስ ወንጌል በጸሎት መንፈስ ሆነም ልታነበው ትችላለህ። ዮሐንስ ወንጌል ልክ ቅዳሴ አሁን ለምሳሌ ጸሎት ነው፣ እዛ ላይ ዮሐንስ ወንጌል ይነበባል፣ ሌሎች ወንጌላትም ይነበባሉ፣ አክቹዋሊ ሌሎች መጽሐፍትም እና ልክ እንደዛ ማድረግ ግን እንዳልኩ ነው። በቃ እነዚህን ካደረገ አንድ ሰው ይሄ ጸሎቱ ይሄ ጾም ጸሎት ምናምን ስግደቱ እንዳለ ሆኖ ንስሐ መግባት፣ ቅዱስ ቁርባን መቀበል፣ ዮሐንስ ወንጌልን ማንበብ ጥሩ ነው። እየመጸለይ ባወራኸው ቁጥር ጌታችን ኢየሱስን ባወራኸው ቁጥር እየወደድከው ነው የምትሄደው። በጣም አጫጭር ጸሎቶች አሉ። ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ የሚለውን ለምሳሌ እየደጋገምክ ብትለው፣ ስሙን ደጋግመህ ብትጠራው፣ በጸሎቶች ውስጥም በምን ውስጥም ስሙን እየደጋገምክ ስትጠራው ከእርሱ ጋር ያለ ቅርበት እየጨመረ ይሄዳል። ዝም ብለህ የልብህን ማዋየት መጀመር። ልክ አንተ አንዳንዴ ሲከፋ ምናምን የምታወያየው ሰው እንደምትፈልገው ወይ ደግሞ ይሄንማ ለማን አዋየዋለሁ ዝም ብዬ ሊያዘው ምናምን ትላለህ። አንዳንዴ ኦኬ ለምን ለጌታ አላዋየው? ምንም አይነት ነገር በልብ ውስጥ ያለው ጌታ ሆይ ይሄ እንደዚህ ልክ ዝም ብለህ ምንድነው ቀጥታ አጠገብ ካለ ሰው ጋር እንደምታወራው አይነት ወሬ፣ እንደዚህ ነገሮችን ፕራክቲስ ማድረግ ጥሩ ነው እና ከልብ ይሆናል ጸሎቱም። ስለዚህ ከክርስቶስ ጋር ያለ ቅርበት እየጨመረ ይሄዳል። እንደዛ እና ውዳሴ አምላክ የሐሙሱን ጸልይ። ውዳሴ አምላክ የሐሙሱ በጣም ጸልይ፣ እሱ በጣም ቆንጆ ነው። የንስሐ አይነት ጸሎት ነው፣ ደስ ይላል። ውዳሴ አምላክ የሐሙሱ ጥሩ ነው። እሺ፣ አመሰግናለሁ። መልካም ቀን። እሺ ሌለን። እሺ የት አለች ቤቲና? ምንድነው ግብቱ ጥጥ የምትይወታችን ለቤት ድምስታትና እንወጣለን። ረጅም ሰዓት ስለላከ ሲሶ ምንድን ነው? እኔስ ሰላም ብያለሁ። አቄዋ ስትጠሪኝ ቅድም አልሰማሁም ነበረ። በጣም ይቅርታ። እንዴት ናችሁ? ሰላም ነው። ሲስ ብሬ፣ ዮኒ፣ ፓስተር እና ቤቲ ጊስ ያላችሁ 1400 ሰዎች ሁላችሁም ሰላም ብያለሁ። ይሰማል ድምጼ? ይቅርታ ቀይ አበራብኝ ሰውራ። ኦኬ። በዚህ አጋጣሚ በነገራችን ላይ 3 ሰዎች ዛሬ ወደ ጌታ ቤተክርስቲያን ተጨምረዋል። አንድ ከእስልምና፣ 2 ከፕሮቴስታንት እና እዚህ አጋጣሚ አሁን የለቀኩትን ቪዲዮ ገብታችሁ ክርስቲያኖች ሁላችሁም እንኳን ደህና መጣችሁ ያላችሁ ኮፒ ሊንክ ሼር ፖስት አድርጉት። ይህንን የምስራች ነገራችሁ ብዬ ነው። ላይ እየገባች ታስተዋውቂያለሽ። ኧረ ሰው ምንድነው እየተጓዘ ነው በቅዱስ ሚካኤል። እንዴ በየቀኑ ሰው አይጠፋም። ገና እሑድ 5 ሰው አለ። ያሁኑ ማርያምን በል የፊታችን ሆነ 5 ሰው ማርያም በል ሙድ ያስከማ ማርያምን። ኧረ በል አይ ጌታ ይመስገን። እሺ ቤቲና አትሊ እሳቴ ደህና ነህ? አለሁልሽ ይመስገን አምላክ ቢስ ነው። ለምንድን ነው ልጁ ቤተክርስቲያን እንዳይሄድ እዚህ የምታዘናጉት? እኔ ጓል በነ የገባው ሲስ ላይ ቸርች ቀርቶ እሑድ ቀን ገብቶት ነው። ኧረ የት ነው የገባው? እኛ ጋር በደቂቃ ውስጥ ነው እንደሚያልቀው። 3 ሰዓት ገብተን 6 ሰዓት ተኩል ነው።
አይ በአሁኑ እሑድ እኛ ጋር ነበር የገባው። ይደብርሻል? ያ ያልከኝ ቦታ ነው። ኦኬ አራፊ እዛ ከአንቺ ጋር ነው አንድ ቀን። እሺ ሚስጥር እንዳላወጣ እንዳታወጪ። ደህና ናችሁ ሁላችሁም? ዮኒ ፓፓ ማን ነበር ከታች አላቃቸውም፣ ግን ሰላም ብያለሁ። ሲሶ ሁላችሁ ነው ሲስ ተባሯል እያሉ አንቺ ራስሽ አትሄጂም እንዴ ቸርች? ኧረ እኛ ጋር እኮ 3 ሰዓት ጀምሮ 6 ሰዓት ያልቃል። በቃ ቤት መጣ፣ ቅርብ ነው። ኦኬ አንቺ ኦኬ እንትን ነው ያልሽው መካነ ኢየሱስ? አዎ ለኔም ሀያት እዚህ ቅርብ ለኛ ሰፈር ቅዳሴ አለ እንዴ መካነ ኢየሱስ? ማለት ምን ነው? አይ እንደኛ አይነት ሳይሆን የእናንተ የራሳችሁ ሊተርጂ ማለት ነው። ሊተርጂ አለ። አዎ አሁን አታወራ። በቃ እኔ ለምን እንዳስገባኝ አውቄያለሁ። መጀመሪያም ቻው በቃ ዝም ብዬ ኖርማል፣ አንቺ ዝም ብሎ ኖርማል ለማውራት ነው ያስገባውሽ። መብራንን ምንድነው እኮ ሳይ ሊተርጂ አለ የለም እኮ ነው ያልኩሽ። መካነ ኢየሱስ እንዴ ከሌለ የለም ነው፣ ካለ አለ ነው። ምንድነው? ምን ችግር አለ? ይሄ ደግሞ አለም ያው እኔ እንጃ። እኔ ቅዳሴ ብሎ እንትን ሲባል አሁን እናንተ ጋር እንደሚደረገው አይቻልም። እናንተ ጋር እንደሚባለው ቅዳሴ የለም እንደዛ በዜማ ምናምን የሚባለው እሱን ይሰምቻለሁ። ግን የህብረት ጸሎት አለ፣ ይሄ ለቅዱስ ቁርባን የሚሆን ጸሎት። አዎ የሆነ ስፔሻል ፕሮግራም ጥምቀትና የጌታ እራት ጊዜ ሲሆን ምናምን እንትን አለ ስፔሻል እንደዚህ ነገር አለ። በቅዱስ መስቀል ምልክት እያማተቡ ምናምን የሚጸልዩት ወይስ አንዴ ሲሶ ምንድነው? አንዴ ሲሶ ቤቲ እኔ ስለሳብከኝ ነው አክብሬ የገባሁት። ተውኝ በቃ አጉላችሁም አትበሉኝ። አንዴ ስለዚህ አክብሬሽኝ እንደገባሽ አክብሬሽኝ ቁጭ ቤታችን እኮስ ምን እንትን ነው? በቅዱስ መስቀል ምልክት እያማተቡ ምናምን ነው እንትን የሚሉት የሚጸልዩት የዛዚ ሰዓት። ይሄ እናንተ በስመ አብ ወልድ ምናምን ብላችሁ ምልክቱ ነው። እሱ እኛ ሁላችንም ሁሉም ሰው የሌለ እንደ ክርስቲያን ሆነ ምን ችግር አለ? በቅዱስ መስቀል ምልክት እያማተቡ መጸለይ ኦኬ፣ ሁሉም ጋር ነው እንዴ? ማለት የመጸሎት ላይ ካሁን ቡራኪ ቄስ ይሶ ሙሉ ወንጌል አለ እንዴ? በቅዱስ መስቀል ምልክት እያማተቡ እንደዚህ መጸለይ ምን ላይ ሙሉ ወንጌል አለ እንዴ? በቅዱስ መስቀል ምልክት እያማተቡ መጸለይ እኔ ሙሉ ወንጌል ሄጄ አላውቅም ነት። አይ ሲሶን ኪንግ ናታን የት ነህ አንተ? አላውቅም። አታውቅም? በጣም ነው የማታውቀው። እንዴት ናችሁ? እኔ ልንገርህ ካኪ ሰላም ልበላችሁ። እንዴት ናችሁ? ቤቲ ቆይ እንዳትሄጂ። አሁን ያልሽውን ስትወጪ ሪፖስት አድርጊው። እሺ ይለቀቅልሻል። ቢኒ ምን ሆነ ነው? በእግዚአብሔር ምንድን ነው የቀባጠርኩት? ኧረ ቢኒ ባሉቻ ወደ ነው አሉ ጋይስ። እንዴ ኧረ አላውቅም አልኩኝ እንጂ ምን ሆናችሁ? ኧረ ይደብራል። አሰደብከኝ። ይቅርታ። አይ አንቺ ሲጀመር እንትን እኮ ነው። አንቺ ለሁሉም ለምን አንቺ ደግሞ ቢኒ ተናገረኝ ብለሽ ቢኒ ምን ያውቃል? መካነ ኢየሱስ አይደል? አይ ተውት። ቢኒማ ወንድሜ ነው። ተውት። አይ እኔ እንደፈለገ ነው ይናገረኝ። ግን አይ ቢኒ ኧረ ቢኒን ምንድን ነው? ተው ዮኒ በቃ ቢኒን አትናገርባት። አትናገረው። አይ አንቺ ትሻያለሽ ብዬ ነው ከሱ። አይ ቢሆንም ቢቆጣኝም ችግር የለም። እንደ ወንድም ነው የተቆጣኝ። እኔ አልደበረኝም። እናንተ እንዳትናገሩት እሺ። በቃ አንቺ እንዳይደብርሽ ነው። እኛ ችግር የለውም። እሺ በቃ ችግር የለም። ለማንኛውም ባይሆን ናታን ምንም ምንድነው ብርጌድ የሌለው ወታደር ነው የሚባለው እና ናቲን ጭመቁት። ወይ ቸርች የለው ወይ ምን የለው ወይ ዛሬ ሄደው ወይ እዚህ ያልሆነ እሱን ጭመቁት። ባይዜ ቤቲ ነው ቸርች ባይኖር እኮ አሁን እኮ የሚሻለው እኮ ቸርች እኮ አንዴ ናት እንዴ። አሁን እኮ አንቺ እኮ መካነ ኢየሱስ ሆነሽም እኮ የመካነ ኢየሱስ ነገርም እንዳትናገሪ እኮ መፍራት ጀመርሽ። እዚህ ሚዲያ ላይ እኮ ማን ኧረ በስመ አብ ምንም ፈራው። አሁን ለምሳሌ በቅዱስ መስቀል ምልክት ለምሳሌ ምንድነው ታማትቢያለሽ ምናምን ነገር ሰላም ነው። ወይኔ ደሜ በስመ አብ ጊዜ ካይ ኧረ ደሜ በጣም ነው የምታስቀኝ። ለማንኛውም በቃ አቴ መጽሐፍ ነይ ቆይ የምር ይደብራል። ምን ነው ደሜ ምን የሰረኩብህ ነገር አለ እንዴ? ኢየሱስን ሰርቀሽዋል። ነይ ተመለሺ። ደሜ ከሲሶ ጋር ወደዛ አካባቢ ከመጣ እንደውልሻለን ዛሬ። እሺ ዛሬ እሑድ ወደ ማታ ሜቢ ወደ ማታ
አሁንማ አንወጣም፣ ትንሽ እንቆያለን። ግን እስቲ ቆይ እነዛ ከመሆኑ በፊት ግን ትያለሽ፣ ከመደወላችን በፊት ግን እንጠይቅሻ እንደውል እንጠይቅ አለብን። እሺ አንቺ ለምሳሌ መካኒውስ እንደመሆንሽ ይሄ በቅዱስ መስቀል ምልክት እኔ ልግባ ወይ ነው ወረደች በጌታስ። በዚህ አጋጣሚ አኬ ከታች ከስውሯ ማርያም ምስክርነት አለኝ የሚል አለ። ሲስ አስገባኝ እያሉ ነው። ኧረ ቆይ አንዴ ፓፓ፣ አንቺ ደግሞ አሁን ኧረ አኬ ቅድሚያ ለኛ ይሰጣል። ፕሮቴስታንት ቤት እኮ ነው ቅድሚያ ለኛ ነው መሰጠት ያለበት። ኧረ እኔ ቀድሜዋለሁ። አኬ እንዴት ናችሁ? አይ እኔ ቻው ብቻ ነው ማለት ነው። ሰላም ቻው ብቻ። አይ ባይ ብቻ ነው። ተደባደቡ። እንዴት ናችሁ? ሁላችሁም ሰላም ብያለሁ። ዛሬ እሺ ናት። አይ ቆይ ልጨርስና ታወራለህ አንተ። ዛሬ በእኛ ቤተክርስቲያን 76 ሰው ጌታን ተቀብሏልና እግዚአብሔር ይመስገን። ምን አልሽኝ አባ? አልጨረስኩም አኬ፣ አልጨረስኩም። ልጨርስ። አዎ አይ እኔም ሰምቻለሁ አኬ፣ እውነቱን ነው ሰምቻለሁ። አልጨረስኩም። ከቃለ ሕይወት ወደ ሙሉ ወንጌል ከቃለ ሕይወት ነው። ከቃለ ሕይወት አንዴ ላውራ። ይቅርታ ጥያቄ አለኝ። ጥያቄ እሺ ፓስተር በማዕረግ የሚበልጡ እናቱ አንዴ ፓስተር ይቀጥል። 76 ነው የተቀበለው። ደሞዝ እኮ ነው አኬ፣ ደሞዝ ደሜ አንተ ራስህ ታውቀዋለህ እኮ 76 ሰው ትንሽ ሰው እንደሆነ ታውቃለህ። ከዛ በላይ እንደሚቀበሉ ደሞዝ የተቀበሉ አንድ ሁላችሁ የሚታርጉና ፓስተር ይቀጥሉ። ሰላም ለእርሱ ይሁንና። ሰላም ለአንተ አኬ፣ እንዴት ነህ? ይመስገን አምላክ አለን። እግዚአብሔር ይመስገን። ቅድም ልጅቷ ደህና አድርጋ ጨምቃለች። በጣም አስደስተኝ ነታችሁ። ያው አብረን እናመልካለን ብላለች። እንግዲህ ብቻዋን ራሱ ህዝብ ናት አልኳትም እንዴ እሷን አምኛለሁ። አፈር ከድሜ ነው ያበላችን። ባይዞ የገባሁት ሰላም ለእናንተ ነው። ድጋሚ መምህር ብርሃኑን አይቼ ነበርና ወጥተዋል። አክቹዋሊ አንደኛው እሳቸው ጋር ነበረ። በፊት መምህር ብርሃኑ ጎበና የሚባል ስም አቅ ነበርና እሳቸው መስሎኝ ብዙ ቀን እንትን አልኩኝ። አሁን ግን ዝም ብዬ ጎግል ሳደርግ ሌላ መሆናቸውን አወኩኝ። የምር ብዙ ጊዜ እሳቸው መስሎኝ ነው። ይህ ሰውዬ ቀስ ብሎ ብርሃኑ ነጋ መስሎኝ ብሎ አኬ ማርያምን ይኸውልህ ብርሃኑ ነጋ ነው ይወጣልኝ መጀመሪያ ብርሃኑ ሰርች ሳደርግ የምሬን እኮ ነው። መምህር ብርሃኑ ብዬ ሰርች ሳደርግ ብርሃኑ ነጋ ነው ይወጣልኝ እና ግን አንተ ልጅ ጸጋህ እንዴት ነው ብራዘር? ማርያምን ጠርተህ ምንም እንዳታወራባት። ያው ላሽ ማርያምን ትላለህ እንደ ምንም እንዳታወራ በቃ። ቆይ እንዴ ደም ቆይ ተው እንጂ ላውራበት። እሺ ወደ ዋናው ጥያቄ ልግባ። አኬ ለምዶበት ነው። እሺ ለምዶብኝ ነው። በቅርብ ነው ፓስተር። ምንድነው መሰለ አኬ እንትን ዌብሳይት እየሰራሁ ነው ታውቃለህ። ቀጥታ ፓስተር ስትሆን እሺ ዌብሳይት እየሰራሁ ነውና እሺ ምንድነው እሱ የቤተክርስቲያን መጽሐፍትን ነው እንትን ማለት ነው ማስቀመጥ ፈልገው የአባቶችን መጽሐፍት ምናምን ነገር እና ያሉትን ጠቅላላ መጽሐፍቶች ዌብሳይት ላይ ማስቀመጥ ፈልጋለሁ እና ሰርቼ እንዲህ ሃርድ ኮፒ እንትን ሶፍት ኮፒዎችን እንዲህ ቴክስት ምናምን ፖስት ምናምን ነገር አይደል እና ቴክስቶችን ሳይሆን ሊትራሊ እንትኖቹ ሶፍት ኮፒ መጽሐፍቶችን ማለት ነው። እና እነዚህ መጽሐፍቶችን እንዴት ነው ማሰባሰብ የሚችለው የቤተክርስቲያን መጽሐፍቶች ማለት ነው። እና ደግሞ ይፈቀዳሉ ወይ እንዲህ ፎር ፍሪ ናቸው? ተባበረው ወይስ ምን ይሻላል? መጀመሪያ ሰብስበውና መጀመሪያ ቢያነባቸው አሪፍ ነው። ከመልቀቁ በፊት አንብባቸው። እንዴት ነው የሚሰበሰቡት? እኮ እሺ ናቲ የተሰበሰቡ ዮኒ የተሰበሰበ ካለ ብትሰጠኝ እና ግን ፍሪ ናቸው ይቻላል ማለት እንጃ። አሉ በጣም በርካታ ቴሌግራም ላይ ይጣናቸው አሉ። ግን የኮፒራይት ኢሹ ምናምን የሚነሳባቸው ነገሮች የሉ ዌብሳይት ላይ እንደዚህ ነገር ያስቸግራል። አንዳንድ የግዢቶችን እኮ ማግኘት አትችልም እኮ
ቤተክርስቲያን ብቻ አንዳንድ መጽሐፍቶች ማግኘት ትችላለን። ያኔ እንጃ እንትን የግዢ ምናምን ካልሆኑ በስተቀር ገበያ ላይ ያሉትን ካልሆነ በስተቀር እስቲ ወንድማችን ጋር በዚህ ለሀሳብ ብትሰጥበት። ምንድን ነው ወይ ጋቲ ወይ ፓፓ? እኔና ሁለት ጥያቄ አለን፣ ግን ይህን ጥያቄ መልስልን መጀመሪያ። እሺ ወንድማችን ላይብረሪ መክፈት ይፈልጋል። ኦንላይን ነው ወይስ መሬት ላይ አለ? ምንድነው ሙድ የምትይዙት? ጥያቄ መልሱልኝ እንጂ። አይ ጥያቄው ትክክለኛ ጥያቄ እኮ ነው። መሬት ላይ ያለ ነው ወይስ ኦንላይን ላይብረሪ ነው ጥያቄ? ኦንላይን እንትን ሶፍት ኮፒ ይኸውልህ ጋዲ አሁን የገባው መሰለኝ ዌብሳይት ነው የሆነ ሶፍት ኮፒ መጽሐፍቶችን ይኸውልህ ጋዲ፣ እኔ አሁን ለምሳሌ ዌብሳይቶችን አይቻለሁ። አሁን ለምሳሌ ካቶሊኮች ምናምን ብዙ ጊዜ እንትን የአባቶች ትምህርት እንትን የሚባልበት ቴክስት ነው እንዴ ምናምን ቴክስቱን ነው የምታየውና ሶፍት ኮፒ መጽሐፍቶች አፕሎድ ተደርገው ምናምን አላገኘሁም። እነሱ ደግሞ አብዛኞቹ የሚሸጡ ናቸው። ሌሎች እንትን ላይ የሚገዙ ምናምን ነገሮች አሉ መጽሐፍቶች። ግን እኔ አሁን የራሴ እንደዛ መጽሐፍቶችን አሰባስቤ አንድ ዌብሳይት ላይ ማከማቸት ፈለኩኝ፣ ካታጎራይዝ አድርጌ ማለት ነው የቤተክርስቲያን መጽሐፍቶች። ስለዚህ ይህንን ለማድረግ አንደኛ መጽሐፍቶችን በዚህ ደረጃ አገኛለሁ ወይ፣ ሁለተኛ ደግሞ ፍሪ ናቸው ወይ፣ አያስጠይቀኝም? መጽሐፍቶችን ዝም የራሴ ዌብሳይት ላይ ሳስቀምጥ አያስጠይቀኝም ወይ ነው። የኮፒራይት ኢሹ ነው ማነሳው። ኮፒ የሆነ የመንግስት አካል አለ ብቻ የሆነ ፍቃድ የምታወጣበት እኔ እስከማውቀው ድረስ ለዌብሳይቱ ነው። ዌብሳይቱን ላውንች ለማድረግ ኦፍኮርስ አይ ዌብሳይቱን ላውንች ለማድረግ ለዌብሳይቱ ችግር የለውም። ኢንሳን ጠይቆ አባቴ ኢንሳን ጠይቆ ኢንሳ ይመልስ። ኧረ ደምረው ልጁ እኮ የምሩ ነው እየቀለደ አይደለም። የምሩ ነው። በእናትህ አንተ ፓስተር ነኝ አሁን ነው ወደ ጴንጤውን ኩት አለ ከኦርቶዶክስ ይህን ነው እንጂ ማናገር የምን መጽሐፍት ምናምን ወንድም የሚበጅ ህይወት የሚሆንልህ ነገር ነው አባቴ። አሁን አንተ ለምንድን ነው ክርስቲያን ከነበሩ ለምን ወደ ፕሮቴስታንት ሄዱ? ምንድን ነው ምክንያቱ? ተናገሩ እኮ ላይብረሪ ለመክፈት ነው አሉ። እሺ ጥያቄ አልተመለሰም። የእናንተን ጥያቄ ልመልስ። እንግዲህ መመለስ አልቻላችሁ ትላለህ። እንትን ነው አክቹዋሊ ስሜን አይተው ከሆነ ዩዘር ኔሜን ፓስተር ጉንዳን ነው የሚለው። ፓስተር አንተ ማለት ነው፣ አንተ ነህ ፓስተር ጉንዳን ነው። አሁን ደሜ ተመልሶላል። ወደ እኔ ጥያቄ ስሜን ይዟል እኮ አልኳችሁ። በጣም ነው ስቀቅ ያለኝ። አመሰግናለሁ አባቴ አመሰግናለሁ። እንደዚህ አኬ በቅድሙ ጉዳይ ምን አጣራ ደውልኝ። በቃ እኔ ልወጣ ነው። ኧረ ጋዲሳ በሉ ጋዲ ምን አልሽኝ? ስሚ ደግሞ ጋዲ ወይ ያራዳልሽ ምንድነው ከታች ኮሜንት ላይ ምን እንትን ይሄ ፓስተር አንተነህ እንትን አድርገህ እሺ እንትን ኮንታክት አድርገኝ ቴሌግራም ላይ ልክልሃለሁ መጽሐፍቱ እንትን ምንድነው ከታች ዲቤት አለ። እሺ ወንድሜ የምን ዲቤት? እኔ ያንተ ነው እንጃ እኔ ሰሞኑን ዲቤት አለ ምናምን ይሉኛል። እኔ አይ ቀደም የሆነ ሰው ኮል አውት አድርጌ ነበር ጠዋት ስናወራው የነበረ የሆነ ስልክ ተደዋውለን ስናወራ ነበር። የሆነ ሰው አላነሳውልክም? እሱን ኮል አውት አደረኳት። ጭንጭስ ላይቭ ከፍቼ ነበር። አይ አንቺ በኋላ ቀርንሽ ሰው አንዴ ባወጣልህ ስም እንዳልጠራ ብራዘር አተሰራት ኮለሩ ባወጣ ስም ነው ትሩ ኮለሩ ባወጣ ስም ነው። እውነትም ትሩ ኮለር ደውሉ በቃ ለማንኛውም አኬ ደውል እቤት ና ጋዲ በቃ ተደዋውሉ ከዮኒ ጋር አብራችሁ እኔ እና አንቺ አብረን እንወጣለን። ምን አሁን ደውልልኝ ለኔም ደውልልኝ በቃ የት ነህ? ቤት ነህ እንዴ? እኔ ቤት ነኝ። አራራ አኬ በውስጥ በምንድን ነው የማገኘህ? ሶሪ ቴሌግራም ኦኬ ቴሌግራም አካውንት ከሌለ ዝም ብለህ እዚሁ ጻፍልኝና ወይ ሜሴጅ ሪኩዌስት አድርግልኝና አየዋለሁ። አሁን እዚሁ ላይ እሺ ሰሞኑን እሺ ታንክ ዩ እሺ ልደት ገባ ልጁ ወደ ቤቱ
ይሄ ሩግስ በዚህ ተቀ ደምዋ ምን አልሽኝ ታዲያ? አይ ተሙን ተዋት። ደሜ አለ ብሩክ አባቴ ትላንት እንዴት ነበር? የትላንትናውንስ አስከልሚ በእናትሽ። አሁን ደስ ይላል። በዚህ ሰዓት ላይ ማለት በትልቁንና አስከልመን በእናትህ በሾርት ከት እኮ ነው ያየሁት። ጌታን የሌለ ነው ሪካርድ ያደረጉታል እዚህ ጋር። አረ ደስ ነው የሚለው እናቴ። ለዛ እኮ ነው ፓፓ ይሁን ያንቺን እኮ ነው የላኩልሽን። ዘፈኑ ያ አይ አላማው ይገባቸዋል። ሲሶ ይላል። አዎ እንዲጠረጊው እንጂ አባ መጀመሪያ እኮ ሌላ ሰው መሰልከን እንዴ? ሚውት ነው። አዎ ሲሶ አዎ ተው እባክህ አንተ እስቲ አትንገረው። ትንሽ እስቲ ይሄድበት እስቲ። ድክም እያለች ነው እያወራች በሷ። ሚውትን አንሳ እባክህ። ሚውት ሆነ ይደክማል። ቀጥልበት ጎበዝ፣ እየሰማን ነው ሲሶ። ቀጥል። አረ ሲሶ እንደዛ ነው እንዴ? እውነትን ነው? እኔ እኮ ውሸት ነበር ይመስለኝ እኮ ማን ያለው? ቆይ ማን ያለው? ሲስ ማን ያለው? ቆይ አሱራ ጠብቂው ደምዋ በላይ ስትይ እሺ አስታጋረገ ልደትሻ እንዴት ናችሁ? ኪንግ ናታን አማን ናችሁ? አኬዋ ፒስ ነው። ካሜራውን ስጠርገው ከታች ማይክ ውስጥ አካል አረገም። በዚህ ትደሰታለህ? እኔ እኮ በጣም ትመቸኝ ሲስ። ቆይ እስኪ አንዴ ለምንድን ነው የማይከፍተው? በጌታ ቆይ ላሳያችሁ። ምን? ኧረ አንተ የምሬን ነው እንዴ? ምን ዮኒ ፈራህ? ምንድን ነው? እቤት ቁጭ ብሎ እኔ ላይ ቪዲዮ ይሰራብኛል። አርገው ነገር ያለ ነው እንዲያው ነው ዮኒ። ይታይ በጌታ ግን በጣም ረጅም ጊዜ ነው። ቆይ ቤቲ ገዝታ የላከችው አንዴ። ቆይ ከከፈትኩ ጀምሮ ስለሆነ እንትን ይለኛል። ያው ታውራ አኪ እስኪመጣ ጋይስ ታፕ አድርጉ። ምንድን ነው ስታክ የሚያደርገው? አረ ይሄ ገዳሙ ማንጋ ነው? ሰዎችን ግራ ገባኝ። ቤቲ ኔትወርክሽ ነው። በጣም ሞክሬያለሁ እኔ እንግዲህ። አኬ ቀይ አብርቶብሃል ኔትወርክ። አረ እታች አውርዶ በቃ ኔትወርክ ነው። እታችሁን በቃ አኬ ኔትወርክ ነው። ምን እታች አሁን ካሜራ ክፈት። አረ ሲስ ኔትወርክ አይሰራም። በቃ አንተም ዝጋ። ቤት ራስ አይደል እንደዚህ አሁን ክፈት ያልኩ ያማር እንዴ? አረ ካሜራ ራስ ክፈት። አሁን ገብቼ ሳይው አልቻልኩም። ድጋሚ ሰሞኑን አይተሃል? አንድ የሆነ ቪዲዮ ነበረ እነ ባሮኬ እነ እዮባ እነ ዮኒ ምናምን ነገር መንገድ ላይ ፕሮቴስታንቶችን እያስጨነቁ ምናምን ነገር መንገድ ላይ ወንጌል እኮ ተጀምሯል። የበታሪ ወንጌል ስርጭት በመንገድ ላይ እኮ አለ እና ለዮኒ የተሰራ ነው። እስቲ መልስ ምቱን ታያለህ ምን እንደምሰራለህ።
አንዱን ፕሮቴስታንት መንገድ ላይ ጨምቆ ስትመለስ በቃ አታነብም። አቤት ቁጭ ብለህ ነው የምትሰራው። ትክክለኛ የሆነ አካሄድ ነው የሰውየው ነው። ሌላ ነገር የተቀያየረው ሰንሰለት አደረገ እንጂ ራሱ ነው ያለኝ። ሲሶ አረቤት ግን አታስተካክል። ጋይስ ነገ የምለቀውን የአኬን ቪዲዮ ሪፖስት ታደርጋላችሁ። አይ እዮባ ድገሙ ይላል። አንተ ወንድማችን እዮባ ይደገም እያለ ነው እና ትክክለኛውን የዮኒ አካሄድ እሱ ገብቶ ያሳየናል። በዮባም ይሰራል። እዮባ ጨምቃ ስትመለስ ያለውን ነገር ነው። እዮባ ድገሙ እያለ ነው። እስቲ ድገሙ፣ እስቲ እስቲ ድገሙ። አይ ባይዜ ጋይስ ይሄንን ደግሞ ሪከርድ አድርጋችሁ እንዳትለቁ፣ ደስ አይልም። እንትን በሌላ እንትን አድርጌ እዛው ቴሌግራም ላይ ለቀላችሁና ወይ እሱን ትለቃላችሁ። በሌላ እንትን ይሄ ዘፈኑ ግጥሙ ምናምን ደስ አይልም። ምን በሌላ አይ ግጥሙ ደስ አይልም። ማርያም ደስ አይልም። እና አጋጣሚ ይሄ ስላገኘሁት ብቻ ነው ላይ የጻፍኩበት እንጂ ደስ አይልም። ይሄ ከላይ ከታች ሄዱ ይለጠፋል እያለች ነው። አረ ዘፈኑ መልእክት ደስ አይልም። እኔ እኮ በጣም የሚገርመኝ ነገር ማለት ነው አኪ የሆነ ነገር አምጥቶ ይለጥፍና ጋይስ እንዳትለቁት እሺ የሚለው ነገር ከስር እና ምን ያርጉ አኪ ፋውል ማውዝ አለውና ይደብራል። ለዛ ምን አሽኛ ባ ሙዚቃው ፋውል ማውዝ አለው። እዮባ ኔክስት አንተ ነው እያለ ነው። እዮባ አቡ ጨምቃ ስትመለስ የእዮባማ ይለያል እንዴ! ቪዲዮ ላይ ራስ አላየም። እንዴት ናችሁ ጋይስ? እዮባ ደህና አደርክ እንዴ? አለን እንዴ? ምንድነው ቁም ነገር የለም እንዴ? 1700 ሰው አስቀምጣችሁ ቀልድ አወታ ማብዛት ልትሳደብ ነው እንዴ? ገባው ጀግና እዮባ እውነቱን ነው። ትምህርት ሊሳደብ ነው በሳ እዮባ ዮኒ ግባ ዮኒ ያመጣበት ነገር አንቺ መቼ ነው ደግሞ ሃይላንዱን ጥለሽ ሰንሰለት ያዘልሽው? እኔ እኮ ይዘለት አላየሁሽም። አኬ አንተ ነህ በቃ መቀለጃ አደረግ። አንተ ነህ ኧረ ወይኔ ይሄኛው የሚሰራው እንትን ነው። ይሄ ባህታዊንን የሚሉ አሉ በሱ እኮ ባህታዊያን እነዚህ በሰንሰለት ራሳቸውን መንገድ ላይ እየቀጠቀጡ የሚሉ ኧረ ለእነሱ ይሰራ በይሄ ነገር። በዚህ ሃይላንዱን ጥለሽ መች ነው ሰንሰለት ቅዳሴ እየተቀደሰ ምናምን ማለት ነው። ቸርች ምናምን አንዳንድ ጊዜ አይታችሁ ከሆነ ቅዳሴ እየተቀደሰ ወይ እዛ ትምህርት የተሰጠ ምናምን ለብቻቸው የሆነ ገለል ብለው የተወሰነ ሰው ሰብሰብ አድርገው ራሳቸውን በድንጋይ በሰንሰለት ምናምን እየቀጠቀጡ ሰውን ዝም ብሎ ሰብሰብ አድርገው የሆነ ትርኢት የሚያሳዩ ሰዎች አሉ። ባይዚ አይመቹም እና እነሱ ላይ ነው የምንሰራባቸው። በድንጋይ ራሴን ከቀጠቀጥኩኝ በኋላ እንደ አንድ እንትን ብዬ ነው ይሰራበታል። ደግሞ ሁሉም ይሰድበኛል ልትል ነው ደግሞ ነካክተህ እነሱም ደጋፊ ናቸው። መኪና ውስጥ እኮ ከዛች በኋላ ከእንትና በኋላ ራሱ አራኪ ቀጣይ ፈንግስ አይደለም የምትባለው ሌላ ስም ነው የሚወጣልህ። ኧረ አባ እንትና እንዴ በጌታ እኔ እነሱ ደጋፊ ካላቸው ይገርመኛል። ክርስቶስ እስቲ ነገር ግን በታኪ ኧረ በእናትህ ተወኝ። እኔ ሰለቸኝ እሱ መዝሙር። አሁንስ በስመ አብ እኔ እኮ እንደዚህ አይነት ነገር ባደረኩ ቁጥር እኔ እኮ የምቀጠቀጠው ነገር እኮ ግራ ነው የሚገባኝ። መለስ ብሎ ደግሞ ይሄ አቴንሽን ሲከር ይሏል። እኔ እየተጠላሁበት ለራሴ እየተቀጠቀጥኩበት የሆነ ነገር ባነሳው ቁጥር ኧረ እነዚህ ተዋቸው ይመቻቸው። ተዋኪ ሌላ ችግር አታምጣብን አላለም ዩዘር። ኧረ እነዚህ ዝም ብለው ናቸው በጌታ እናንተ እነዚህንም አትደግፉ በጌታ። ኧረ በስመ አብ አንተ እነዚህን የሚደግፍ ክርስቲያን ካለ አስቸጋሪ ነው። የቶቹን ባህታዊዎቹን እነዚህ ያው የራሳቸውን በሰንሰለት በድንጋይ ነው እየቀጠቀጡ የሆነ ቦታ ላይ ማለት ኖርማል ባህታውያንን አይደለም። እነሱ በሰባቱ ህይወትን የሚመሩ ሰዎች ሊኖሩ ይችላሉ። አሁን እነዚህ በየቸርቹ እየመጡ በር ላይ ይመጡና ወደ ቤተክርስቲያን የሚመጡትን ሰዎች ወደ እነሱ የሚስቡት ሰዎች ማለት ነው።
ኧረ በስመ አብ እንዴት እንደሚያስጠሉ። አንተ ላይ የሚደርሰው ነገር በዚሁ ከቀጠለ እኮ እንደዚህ መሆን አይቀርም። አንተ የሆነ ሰዓት ላይ አስባል ግርንግድ ሰንሰለትን ይዤ ከዮኒ ሰንሰለትን ተበድረ አይደለም ከዚህ ቁመቱ ሰንሰል ይዞ አስበው እዮባ። ኧረ የዛን ጊዜ እዛው ይበደራል። ከዛን ራሱን እየገረፈ አይመጣውም ቤቴ እንጂ የዮባ በቃ እና ትመጣለህ መቼስ። ትላንትም ዝም ብለህ ምንም እንትን ሳትል ሄድክ። በጣም እኔ ለሲሶ ያለ ቦታ ግራ ነው የሚገባኝ። እኔና ሲስ መሀል ልትገባ ልታቀሳስር አትድከም። እየሰማህ ነው? ይሰማል እዛ ሰፈር አዲሱ ገበያ ይሰማል። ዛሬ ካልመጣስ እሺ፣ ዛሬ ካልመጣስ በዮባ መቼም ባይመጣ በዮባ አልሰማም። ይህ ደግሞ ፋራ ዛሬማ አይቀርም ይመጣል። ያስቀረው ነው እንዴ? ልታስቀረው ነው እንዴ? ዛሬማ ይመጣል ምናምን አትልም እንጂ አይ ለነገሩ የሲስን እንደዚህ አይነት ልበ ቀናነት አይቶ እዮባም አይቀርም አያስችሉም። ኧረ ሲጀመር ማሁን መጣው ብሎ ደውሎልኛል አይቀርም። ኧረ ቆይ እንዳለ ወንድሞች እስኪ እህታችን ታውራ። እህታችን ሱዛን ታውራ ነው እንዴ? ዮኒ ማን ነው? ቀጥይ እህታችን ዮኒ ቀጥይ። ሰላም ነው? ኧረ ጨዋታ ሲሳ እህታችን ታውራ ዝም በሉ ይባላል። በቃ እሺ ዮኒ ቀጥይ ብሎ ማይክ ሚዩት አያደርግም። እኔም ልጀምር በቃ እዚህ ላይቭ ላይ ሮስት በቃ አይ በአካል ስንገናኝ ባይዚ ዮኒን ብዙም አንዳፈራትም። ለክፉም ለደጉም ብለን እርስ በርስ ይሆናል እንጂ እኛ አይደለ ሲሶ እንደዛ ነው መሰለኝ። ኧረ ዮኒ እንዴ አንዳፈራትም። ከሰበሉት ከፈለገች እኮ በግጥም ነው የምትወርድብህ እንዴ። ኧረ ከእሷ ጋር በሩቁ ነው ተቀበል እያለች እኔ አንትሽን ነኝ እንዴ? አይ ዮባ ተይ ከዮኒ ጋር እኔ ማናችንም አንሳፈትም። ይቅር በጣም ነው የምከብደው። ግጥም ቢጠፋባት ራሱ በዜማ ጽጌ እያለች ነው የምትወርድበት። እኔ ከታች ጋር እንዲደውል እያለን እህታችን እሺ ቀጥያ። ሰላም ነው? እንዴት ናችሁ? እግዚአብሔር ይመስገን። እኔ እኮ አልገባኝም። እስኪገባኝ ድረስ ራሴን ያዳመጥኩ ነው። እንዲገባሽ ነበረ ማዳመጥ የነበረብሽ እህታችን። አይ ነው ገና መግባቴ ነው እና አዶኖ ዲስከሳችሁ ምን ላይ እንደሆነ ስላልገባኝ ዝም ብዬ እስኪ ልስማችሁ እያልኩ ነው። ለመስማት ነው እንደ ሪኩዌስት የላክሽ? ይቅርታ ለመስማት እንዴ ሲገባኝ ነው የማወራው። መብቷ ነው ይቻላል። ልሳኑ ነው ተፈቅዶላታል። እሷ ይቻላል። ቤሊጋ ሼር አድርግልኛ እንዴ። ቤሊጋ ከቤሊጋ ታውራ። ኧረ ደሚ ክርስቲያን ናት እንዴ? አንዴ ነው እንዴ ክርስቲያን ናት? አዎ ተወና ደሚ ትላንት እንዴት ነበረ ግን እዛ ፕሮግራም? ኧረ በጣም ያበደ ነው። በጣም በስማ በጣም የሚገርም ደግሞ ለካ ከዛ ጀለስ ጋር ዘመር ናችሁ እና አንቺ አታውቂም እንዴ? ኧረ አላውቅም ነበር። በስማ ደስ ይላል። ጸደይን በእናትህ እኔ እኮ ያሳደግኳት። ኧረ የሚገርም ነው። ቤቴን ደስ ይላል በጣም። ብዙ ቤተሰቦች ከተመለስኩ በኋላ ብዙ ቤተሰቦችን እያገኘው ነው። በል እንዴ አንተ ታውቃለህ። በቃ ድንግል ማርያም ጸሎት እንደምሰማ ያወቁት በቃ እግዚአብሔር ሞገስ ሰጥቶኝ እነዚህን የመሳሰሉ በጣም ማቹርድ የሆኑ ሰዎችን ነው የማገኘው። በማስተርስ ነው የተመረቀችው። ባይገርም ሲስ ያውቃታል እኮ እዚህ ጋር አንጥራ እንጂ ስሟን ያውቃታል ነው እንዴ?
አጌ ልክ ነው ነው እንዴ? ልክ ነው እንዴ? ኧረ ፓፓ ውሸት ነው በለኝ። ኧረ ውሸት ነው በለኝ። ዮኒ ምን እየሰራሽ ነው እስካሁን? ምንም አልባነሽም እንዴ? እህታችን ዮኒ ብዙም እንትን አትልም። ዮኒ ሂድበት። አሁን ራሱ እያወራን ነው። ያዮ ባላ ወደ እኔ እንዳይዞር። ሲሶ በቃ እንውጣ በቃ ፕሪንሰስ ደሜ እያወራ ነው። እንዲቀጥል በቃ በነካጅ ምን ነው ዮኒ ላይ ጨከንክ? ማን ነው? አንተ ነው። ሁለቱን ያወረድኩ አንተ አይደል እንዴ? እኔ ነው ወይስ? ሁለቱን ያወረድኩ አንተ አይደል እንዴ? ዮኒ ላይ ምን ነው ጨከንክ አልኩ። ኧረ እኔ እወርዳለሁ ራሴ። ኧረ እኔ ማንንም አላወረድኩም። አንተ ያማል እንዴ? ኧረ ሲሶ ታየዋል እንዴ? በዚህ ፍጥነትማ አይወርዱ። ሳልወርድ ቆይ አኬ ይሰማል። ትገርማለህ እውነት እንዴ? ስማኝ አኬ ወይ እፈልጋለሁ። ማን ነው? ኦኬ ናቱ ነው እንዴ? ናቱ። እሺ ጻፍልኝ። 77 ታረገው ነው ናቱ ጌታን በመቀበል 77ኛ ሰው ሊያረግ 76 ነበሩ 77ኛ ትሆናለህ። 76 ሰዎች ዛሬ እኛ ቸርች ተቀበሏል ይላል። ደሞዝ ነው አላለም? እሺ ፕሪንሰስ አኬዋ ላይፍ ጠፍተሃል እኮ አትገባም እንዴ? ገባለሁ ነገ ገባለሁ። እስቲ ዛሬ ወይስ ነገ? ዛሬ ነገ ይሻላል ከይቅርታ ጋር። እሺ አትጥፋብን። እሺ አመሰግናለሁ። እሺ ዮኒ ሃፒ በርዝዴይ ነው። ቴንክ ዩ ፕሪንሰስ ቴንክ ዩ። ወይ ሲሶ እኔ የምልህ ወይ ሶስታችን እንቀመጥ በሰላም ውስጥ። እኔንም ይሰይፉኛል አሁን እባክህ። እያወረዱ ነው እንዴ ሰዎች እንትኖች ሞዴሬተሮች? በቃ ዝጉ ነው እኮ እንዴ። ብዙ ሰዓት ተቀመጥን እኮ ሲስ። አረ ትላንትና እኮ ዮኒ በጣም እኮ አመለጠሽ። ማታ ተቀጠቀጥኩ እንዴ ነኝ? አረ ቅጥቀጣማ ትጠላለህ። እኛ ጀማ እኮ የሌለው ሰው ጉዱ ነው። ዛሬ በጣም ተደራጅተን አንተ እኔ ቀጥታ ትናንት እዛው ያለ ሰው ሲቀጠቀጥ ነበር። ማርያም እኔ ትናንትና በጣም እኮ ንፈት ያልኩት ጌታን እንጂ ወይኔስ እንዴ መሳቅ ራሱ ተከለ። እኔ ቀጠቀጠኝ። በቃ ዝም ብለሽ ብቻ ምልክት ስጭኝ። ትናንት እዛ የነበረ ሰው ነበር ሲቀጠቀጥ የነበረው። ትንሽ በቦታው ያለ ሰው እንደዚህ ተጀመረ እንዴ? እንደዛ አሪፍ ነው እንደዛ በፈጣጣው። ልጁ ተመችቶት ነው። አረ እንደዛውማ እንገዳደላለን። አኪ አሬ ማታ ይለያል። ጌታን የማታ ይለያል። እንግዳም ነበር። አረር በልቻው አሁን ራሴን ላውርድ። አንዴ ቤቲ አንዴ ታውራና ትወጣላችሁ። ቤቲ አሁንስ አቤት፣ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ሲስ እንኳን ተወለድክ። በጣም ለፍቼ ነው የገባሁት ማለት ይቻላል። ያው እኔ ለምስጋና ነው የገባሁት። አኬ በጣም እናመሰግናለን። ብዙዎቻችንን እየቀየርከን ነው እና እናመሰግናለን። መጽሐፍ ቅዱስ እንድናነብ ወደ ቤተክርስቲያን እንድንሄድ እያረከን ነው እና አሁንም ቢሆን አትጥፉ። በጣም ነው የምንጠብቃችሁ። ማታ ማታ ላይ ቤታችን ውስጥ 3 ነን፣ ወጣቶች ነን። እናንተን ነው የምንከታተለው ሁልጊዜ እና ባጠፉ ደስ ይለኛል። ሁላችሁ የምታስተምሩ ስለ ቤተክርስቲያን ማለት ነው። እሺ እግዚአብሔር ያክብርልን ቤቲሻ፣ እናመሰግናለን በጣም
በጸሎታችሁ አስቡን። እናመሰግናለን። እሺ አንጠፋ። ጌታ ይርዳል። ሁሌ ነው የምናስበው። ባርኪም ነግሬው ነበር አግኝቼው ነው። እሺ እቴ ባሩኪ የለም ማሪድበት ነገር ባሩኪ መች ከእህቶች መልእክት ያስተላልፋል? ከእህቶች መልእክት አያስተላልፍም እኮ ወደኛ ባሩኪ። ትናንት አግኝተናል፣ አልነገረንም። አሁን እኛ ትናንት አግኝተነው ነበር። ለብቻውንም ይዘዋ አፈን እንግዲህ አንድ ደብር ስለሆነን ይጠየቃል ካልነገራችሁ። እንዴ የት ጊዮርጊስ? ጊዮርጊስ። አዎ ናይስ። አሪፍ ደስ ይላል። እሺ እቴ እኔ የምልህ ናቲ ከታች አለ። ናቲሻ ከባድ ሰው። ኧረ በእግዚአብሔር አንተ የተሰጠን ጸጉሩን ካስቆረጥነው በኋላ እኮ ጠፋ እኮ በዛው እኮ። እንዴ ጸጉሩ ካላደገ ጸጉሩን ነው አልሽ? ናቲ እግሩን ነው ጸጉሩን ያስቆረጥነው አልሽ? እንዴ አጠፋፉ ያስብላል። ናቲ አማን ነው። ሲሶ እንዴት ናችሁ? ናቲ እንዴት ነህ? ደህና እንዴት ነህ? አለኝ አኬ ዝም በል አንተ ዝም በል። እቃን አትወስድም? አንተ ጋር ያለኝን እቃ አምጣው እንጂ በጌታ። ኧረ እኔ ሸጥኩት እናቴ። ኧረ ላከው በጌታ። ልጁም እየጠየቀኝ ነው። እንዴ እኔ እኮ ስንት ቀን ቴክስት አደርግልሻለሁ። ልክ ሳይወጣ ሲለኝና ቴክስት አደርግልህ። እንዴ እንደዚህ አይነት ጨመቃ የትም የለም። እኔ እኮ ግራ ገባኝ። አንተ ከሆኑ እንዳይቃርድ ናቲ። እህታችን ለብዙ ዓመት የተማረችበት ቻናል ሎጎ ነው እና ወደው አልሰጥም ማለችው። እንዲህ ብዬም እኮ ፈራሁኝ። እኔ በቤተሰብ መሀል እንዳልገባም ፈራሁ። እኔማ በቃ እናቴ ፈትቼ ሊሆን እንዲ ወላ እያልኩኝ ነው። አሁን ውስዋስ ውስጥ ነኝ ሰሞኑን። እንዴ አላየሹም እንዴ? ኧረ እኔ አላየሁትም። ታሽጎ እኮ ይኸው ስማ ካየሁት እኮ አሁን መሸጥ ምናምን የሚለው ሀሳብ የሚመጣልኝ የዛኔ ነው። ወይ አይ እንደዛ የሚደረግ አይደለም፣ ግን ጸዴ ነገር ነው። ያምራል። እኔ አይቼዋለሁ። በጣም የሚያምረው እንትን በፎቶ ልኮልኛል። ኦኬ አይ አሪፍ ነው። እንዴ እኔ አስተገረሽኝ። ቢሮ ውስጥ እኮ አሁን ሁሉም ሰው ጓጉቷል። ይሄ ነገር የሚፈታው መች ነው እየተባለ ነው። እንዴ እዛው ቢሮ ነው እንዴ ጭራሽ? እና ታዲያ ቤት ይዟል። ወይኔ ያረጋል። ዛሬ ታመጣዋለህ። ዛሬ ቢሮ ሂጄ ማለት ነው። ዛሬ በላይ ትልከዋለህ። እሑድ ነው ለካ። ይመች በቃ ነገ ትልከዋለህ። ኧረ አሁን እኮ ስማ ገብቼ ሲሶ ልደቱ ነው ሲሉኝ አልገረመኝም። ሲሶ በጣም ደስ ይላል። በእናትህ እንኳን እኔ ተወልደ ራሱ አይመስለኝም ነበር። ታውቃለህ ተገኝተህ ነው እና ተገኝተህ ነበር የሚመስለኝ። ምን ሆነ ነው መንፈሴ ሀሴት አደረገ ትላለህ። በገዛ ቤቴ በቃ እንደዚሁ ናትሻ ጠፍተሃል። ኧረ አለሁ አባቴ። ተጠፋፋ። ለነገሩ እውነትሽን ነው። ጠፍተናል። እስኪ እንገናኛለን ሰሞኑን የሆነ ሰዓት እንደ ባለፈው አምልጬ ደግሞ የሆነ ሰዓት ብቅ በልና ምሳ እዚሁ የለመድናትን ሩዝ እንበላለን። እንዴ ጾም እኮ ነው አባ። ሙድ ይዛል እንዴ? አሁንማ ጾም ነው ትንሽ እና ሩዝ ጾም አለ እንዴ? አይ ቴስቲ አንቺ ሩዝ። ስለዛ ምን ስጋውን ዶሮውን ቅቤውን ሊያስጨምቀን ነው እንጂ አኬ ቅቤውን ሊያስጨምቀን ነው።